ሁለት ሴቶች አጠገባችን ቁጭ ብሎ ከኔ አጠገብ የነበረ ሰው ጋር ቁጭ ብሎ በእኛ ቋንቋ ያወራሉ። ወንድሜ እኮ እንደዚህ መንገድ ላይ ሆኖ ታሰረ እኮ ገርሞኝ በጣም በቃ አዘንኩላት። በጣም ነው ያዘንኩት ምናምን ብዬ ተናግሬ ከዛ ወደ ስራ ሄድኩኝ። እሱ ደግሞ ወደ ቸርች ይገባ ነበር። እዚህ ውስጥ አንድ ልጅ አለሻል መንገድ ላይ ወንድምሽ ታስሯል። አንድ ጥቅስ ላነብዝሩ ከዚሁ መዝሙር ጋር በተያያዘ ትንቢተ ዘካርያስ ምዕራፍ 13 ላይ እንደዚህ ይላል። ሰውም ይህ በእጅ መካከል ያለው ቁስል ምንድን ነው ይለዋል። እርሱም በወዳጆቼ ቤት የቆሰልኩት ቁስል ነው ይላል። ሰይፍ ሆይ ባልንጀራዬ በሆነው ሰው በእረኛዬ ላይ ንቃ ይላል የሰራዊት ጌታ እግዚአብሔር። እረኛውን ምታ፣ በጎቹም ይበተናሉ፣ እጄንም በታናናሾች ላይ እመልሳለሁ ይላል እና ፍጻሜው ለጌታ ኢየሱስ ክርስቶስ ነው። እንደምታውቁት ይህ ትንቢት በአዲስ ኪዳንም ተጠቅሷል እና በእጅ መካከል ያለው ቁስል ምንድን ነው ብሎ ሲጠይቁት ምን አለ? በወዳጆቼ ቤት የቆሰልኩት ቁስል ነው አለ እና ሊገድሉት የመጡትን የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለ ጠላቶች ሆነው የመጡትን ገዳይ ሆነው የመጡትን ወዳጆቼ የሚል ጌታ ነው ያለን እና እንደው ኃጢአት ሰራን በደል ሰራን ከዚህ በኋላ እንዴት ወደ እግዚአብሔር ቤት እንመለሳለን ብለን እንዳንሸሽ የፍቅር እጁን የዘረጋ ሞታችንን በሞቱ ያጠፋ ጌታ ስላለን ምንጊዜም በኃጢአት በበደል እንደው የሆነ ነገር ውስጥ ስንገባ ወደ ጌታ ለመመለስ አንዳች እንኳን እንዳትሰጉ ነው የሚለው መዝሙሩ። ሰምታችኋል? ምንም ስጋት እንዳይሰማችሁ። ለምን? ጠላቶች ሆነው የመጡትን ወዳጆቼ የሚል ለኃጢአታችን ለበደላችን ህይወትን የሰጠ ህይወትን የገበረ ጌታ ነው ያለን። ስለዚህ የይቅርታ እጁ የተዘረጋች ነች። ከኛ የሚጠበቀው መመለስ ብቻ ነው የሚል ሰፊ ሐሳብ የያዘ መዝሙር ነው እና ስትሰሙ መዝሙር ሁልጊዜም እንደምለው ግጥሞቹ መስማት በጣም ጥሩ ነው። በዜማ የእግዚአብሔርን ቃል እንደዚህ ማስተላለፍ ማለት ነው። ቁጥር 7 ላይ ያለችው ደግሞ የበለጠ ትገልጻለች፣ ብዙ ሐሳቦች ትይዛለች። ባልንጀራዬ በሆነው ሰው በእረኛዬ ላይ ንቃ ይላል። አንዳንድ ሰዎች የጌታ ኢየሱስ ክርስቶስን ከአብ ጋር መተካከል ለመቀበል ይቸግራቸዋል። ይህ ግን በትንቢት ተነግሯል። ባልንጀራ ለሁለት ተመሳሳይ ወይንም ደግሞ እኩል ለሆኑ አካላት የሚነገር ነው። ለምሳሌ በሰውነት እዝሩ ባልንጀራዬ ነው ልል ይችላለሁ። ሁለታችንም ሰዎች ነን። አንድ ሰው ከአምላክ ጋር ባልንጀራ ሊባል አይችልም። ተራ ሰው ማለት ነው። ፍጡር ብቻ የሆነ ሰው ከእግዚአብሔር ጋር ባልንጀራ ሊባል አይችልም። እርሱ ግን ባልንጀራዬ በሆነው ሰው ብሎ አብ ስለ ልጁ ይመሰክርለታል። ስለዚህ ይተካከለዋል ማለት ነው። ይተካከለዋል። ከዛን እረኛውን ምታ፣ በጎቹ የሚበተናሉ የሚለው ትንቢት ደግሞ ሲፈጸም ተመልክተናል ማለት ነውና እዝሩ ዝማሬ መላእክት ያሰማልን። በጣም ድንቅ መዝሙር ነው። እግዚአብሔር ይስጥልን። አሜን። እግዚአብሔር ያክብርልኝ። በእውነት አንዳንዴ መዝሙሮችን መዝሙር የሚያደርገው የመዝሙሩ ግጥም ነው ከዜማው በላይ እና አንዳንዴ ለሰዎች ህይወት የሚሆኑ ግጥሞች አሉ። እኔ ራሴን ሁላ የሚሰራኝ ዝማሬ ነው አማኑኤል። በጣም ብዙ ትዝታዎች ያሉብኝ ዝማሬ ቢሆንም ከነሱ ሁሉ በላይ ግን የዝማሬው የግጥሙ መልእክት ላይ ያለው ግጥም በጣም የሚገርመኝ ነው። በጣም የምወደው ከዛ ዝማሬ ውስጥ ያለው ግጥም የጨለመው እየነጋ የተሻለ ቀን ይመጣል፣ በፍቅሩ ጦር ሳይወጋ ማን ከሞት ፊት ሮጦ ያመልጣል የሚል ነውና በህይወታችን ውስጥ በጣም ብዙ አይነት ጨለማዎች አሉ። በህይወታችን ውስጥ ብዙ ጊዜ አንሻገራቸውም፣ አላልፋቸውም። ይሄን ነገር እኔ በራሴ ጉልበትና ሐሳብ አላልፈውም ብለን የምናስባቸው ብዙ ነገሮች አሉና ነገ የተሻለ ነው ብሎ እንዲያስብ ሰዎችን የሚያደርግ ግጥም ነው። እኔ በራሴ ህይወት ውስጥ ትላንትናዬ መልካም ባይሆንም ዛሬ መልካም እንዲሆን ይሄ ግጥም ተስፋ ሰጥቶኝ ነበረ። በፍቅሩ ጦር ሳይወጋ ማን ከሞት ፊት ሮጦ ያመልጣል ይላል። ከሞት ማንም ሰው ሮጦ አያመልጥም። በመሰረታዊ ሐሳብ ማንም ሰው ወደፊት እንደው በጣም በሚበርም መኪና ውስጥ ቢገባ፣ በሚበርም ትሬን ውስጥ ቢገባ፣ በፕሌን ውስጥ ቢገባ ሰው ከሞት በመሮጥ በመሸሽ ሊያመልጥ አይችልም። በቃ ከሞት ማምለጥ ካልቻለ አንድ ሰው ቁርጡ ምንድነው? ወደ እግዚአብሔር መቅረብ፣ በንስሐ ህይወት ወደ እግዚአብሔር መመለስ ነውና ትልቁ ወደ እግዚአብሔር እንድመለስ ከብዙ ነገሮች እንድጣቀብ ያደረገኝ የራሴ ዝማሬ ነውና
ብዙ ጊዜ አስባለሁ በምንፍቅና ህይወት በነበርኩባቸው ሰዓቶች፣ ከቤተክርስቲያን በወጣሁባቸው ሰዓቶች ራሴን እንኳን ያነጸኝ ነበር። ለምንድን ነው ይህን ግጥም የዘመርኩት? ለምንድን ነው በዚህ አይነት ህይወት ውስጥ እኔ ቆሜ ያለሁት? የእግዚአብሔር ምሕረት እኔን እየጠበቀኝ ብዙ ሼሞቼን ሁላ የሰበረልኝ ዝማሬ ነውና አንዳንዴ ዝማሬዎች ህይወት ይሆናሉ። አይኖ ብዙ መዝሙሮች አሉ በጣም በራሳችን ህይወት ውስጥ ገምተን ያለቀስንባቸውን ብዙ ጨለማዎችን ያስወገድንባቸው ነገሮች አሉና እኔ ደግሞ በራሴ በዚሁ ዝማሬ በጣም ነው እንትን ምለው መመለሰው ወደ እግዚአብሔርና ትልቅ ነገር ነው። ሁላችንም ከሞት አናመልጥም። ወደ እግዚአብሔር መመለስ ግን ትልቅነት ነው። አሁንም በውጭ ላሉት ከቤተክርስቲያን ርቀው ላሉት ለወንድሞቼ ለእህቶቼ የምነግረው ትልቁ ነገር ማንም ከሞት ሊያመልጥ የሚችል ሰው የለም። ወደ እግዚአብሔር ከመጣ ግን ይለወጣል። በቃ በጣም ብዙዎቹ ያውቁታል። አንዳንዴ ከሰዎች ጋር በመጣላት የሰዎችን እልህ በቤተክርስቲያን ላይ መወጣት አያስፈልግም። የሰዎችን ጥላቻ በቤተክርስቲያን ላይ መወጣት አያስፈልግም። አብዛኞቹ ከቤተክርስቲያን የወጡ ሰዎች ከሰዎች ጋር ተጣልተው ብቻ ቤተክርስቲያንን ጥላቻ አድርገው መተኳኮሻ ቤተክርስቲያንን የሚያደርጓት ሰዎች አሉና እነሱን እግዚአብሔር ይመልስልን። ያው ላስተላልፍ የፈለኩትን መልእክት የምታውቁት ይመስለኛልና ከዛ አንጻር ነው። ዮቤ እግዚአብሔር ይባርክ። ጥሩ እይታ ስለሰጠኝ ነው። ያ እንትን ነው ዝሪ መዝሙር ያው በእኛ ቤተክርስቲያን አንደኛ ያደግንባቸው መዝሙሮች ናቸው እና ከውስጣችን ሊወጡ አይችሉም። ሁለተኛ መልእክት በጣም መሰረታዊ ነገር ነው። ዜማ ብቻ አምልኮ ሊያስብለው አይችልም። እንደምታውቁት የትኛውም መዝሙር ዜማ ስለሆነ ብቻ አምልኮ ነው ልንለው አንችልም። አምልኮ የሚሆነው የሚሸከመው ሐሳብ፣ ትምህርት የሚሆነው የሚይዘው ሐሳብ፣ ጸሎት የሚሆነው የሚይዘው ሐሳብ ነው። ስለዚህ መዝሙር እነዚህ ነገሮች ሁሉ ያጠቃልላል እና ስንሰማ በተሻለ ሐሳብ ትምህርት ለመውሰድ እግዚአብሔርን ለማመስገን ደግሞም ለመጸለይ ነው የምንሰማው እና እኔ መዝሙር እንትን ስል በፊትም ባይሆን አሁን ላይ ግን በጣም ነው ግጥሞችን የምሰማው እና ግጥሞቹ እንትን ይሉኛል። ልክ አሁን ለምሳሌ ሲዘመር ግጥሞቹ መጀመሪያ ሐሳባቸው እንትን ስለምን የሆነ ውስጤ የሆነ ስሜት እየፈጠሩልኝ ነው የሚሄደው መዝሙሩን ስሰማ ማለት ነው እና ከመዝሙሩ ሐሳብ ምንም ሊያወጣኝ አይችልም። ሌላ ሐሳብ መጥቶ መዝሙሩን ረስቸው ወደ ሌላ ሐሳብ ልጎተት አልችልም። ምክንያቱም መዝሙሩ ላይ ያሉትን ሐሳቦች ለመስማት ስለመሞከር እነሱን ለማድነቅ ስለመሞከር ምናምን ማለት ነውና እንደው በዚሁ አጋጣሚ ጸሎትም ላይ እንደዚህ አይነት ነገሮች ዋጋ አላቸው። ከዚህ በፊት አንድም ሰው ጠይቆኝ መልሼዋለሁና ጸሎት ላይ ስንቆም ወደ አይምሮአችን የሚመጡ ብዙ ሐሳቦች አሉ እና ከጸሎቱ ሐሳብ ያወጡናል እና የብዙ ሰው ችግር ነው። ስለዚህ ምንድነው እንደው መፍትሄው ከተባለ የምንጸልየውን ነገር ማሰብ። ይሄ ለምሳሌ እግዚአብሔር ሆይ እንዲህ አድርግልን ስንለው እግዚአብሔር አድራጊነቱን አዳኝነቱን እያሰብን ለምሳሌ ውዳሴ ማርያም ከሆነ የያዝነው ውዳሴ ማርያም አዳም የወደቀበትን ከዛን በድንግል ማርያም ልጅ በክርስቶስ የተነሳበትን ይህን ሁሉ የሚናገር መጽሐፍ ነው አይደል የጸሎት መጽሐፋችን። ስለዚህ ሐሳቡን ለመረዳት ወይም ሐሳቡ ላይ ትኩረታችንን ማድረግ ምን እያለ ነው ቃሉ፣ ሌላ ነገር ባዕድ የሆነ ነገር ከማሰብ ቃሉ ላይ መመራመር ይሻላል። ባዕድ የሆነ ነገር ከማሰብ ስለ ቃሉ እያሰቡ መጸለይ ይሻላል። ከዛ ሌሎች ሐሳቦች በሂደት ከውስጣችን እየወጡ ይሄዱና ከዛን በቃ የሆነ ደስ የሚል ጸሎታችን ልናደርግ እንችላለን። ጸሎት ከእግዚአብሔር ጋር መነጋገር ነው። ከእግዚአብሔር ጋር ስንነጋገር ደግሞ አንደበተ ርቱዕ ሆነን ልንቀርብ አንችልም። ኮልታፋ ልጆች ነው ልንሆን የምንችለው። ሙሉ ሆነ እንደው እግዚአብሔርን ልናናገረው አንችልም እና እግዚአብሔር ቀደም በመዝሙሩም እንደሰማነው ሩሩ ቸር ሁልጊዜ ሊያድነን የተዘጋጀ አምላክ ነውና ስናነጋግረው ልክ እንደ ኮልታፋ ልጅ ልናወራ ይገባል። ምክንያቱም እሱ አባታችን ነው። ለእያንዳንዱ ቃላቶቻችን የሆነ እንትን መዝገብ ወጥቶ ይህን ቃል እንዲያርግሃል በሚባል ፍርድ ውስጥ አይደለም ያለ ነው። ልጆች ነን፣ በአባታችን ቤት ነን ያለ ነው እና በአባታችን ቤት ያለን ልጆች እና ታናናሽ ልጆች የማናቅ ደካሞች ልጆች እንደመሆናችን ልናጠፋ እንችላለን። ስንጸልይ የተለያየ አሁን የሐሳብ መሰረቅ ምናምን እንደዚህ ሊገጥመን ይችላል። ግን ሁልጊዜም ከውስጣችን መውጣት የሌለበት ወደ አባታችን ነው ቃላቶቻችን እየላክን ያለ ነው ወይም እየተነጋገርን ያለ ነው። ስለዚህ ልሳሳት እችላለሁ፣ የሆነ ሐሳብ ሊመጣብኝ ይችላል።
ጸሎቱን ማቋረጥ ሳይሆን አባቶ አንተ እርዳኝ ብሎ ከአባት ጋር መነጋገሩን መቀጠል ነው የሚያዋጣው እና ጥሩ የሚሆነው። መዝሙሮችንም እንደዚህ ስሟቸው ለማለት ነው። ብዙ አወራን። ሼር እያደረጋችሁ ቴንክ ዩ ዮቢ፣ እግዚአብሔር ያክብርልኝ። ትልቅ ሀሳብ ነው። በመሰረታዊ ሀሳብ ያው ሰዎች እንደ ድሮ አይደለም ዛሬ የሚሰሙት። በእርግጥ በእውቀት ነው የሚሰሙት። በእውቀት የሚሰማ ነገር ደግሞ ትልቁ ነገር ምንድን ነው? ሰዎች ይለወጡበታል። አንዳንዴ ሳናቃቸው ቃላቶቹን እንኳን ሳናቅ የቃላቶቹን እኛ መጠቀማችን ፋላሲ እንኳን የትምህርት ስህተቶች እንኳን እያመጣ ካወቅም በኋላ ምን ያህል ርቀን እንደነበር ከእውቀት የምንረዳባቸው መዝሙሮች አሉ። በጣም በብዙ ዝማሬዎች ላይ አሁን አንዳንዴ አዳዲስ ቃላቶች ያሉበትን ዝማሬ ሰዎች ሳያውቁ የቃላቱን ፍልሰት ወይ ደግሞ ቃላቱን በስህተት ጠርተው ሌላ ትርጉም እንዲሰጡ ያደርጋሉ። ግን በዛው ልክ ደግሞ በእውቀት የሆነ አምልኮ፣ በእውቀት የሆነ ደግሞ እግዚአብሔርን ማመስገን የተሻለ ነገር ስለሆነ ትልቅ ነገር ነው ያልከውና በአማኑኤልም በየትኛውም ዝማሬ ዙሪያ ላይ አንድ ዘማሪ አንድን ዝማሬ ሲሰራ የሰራበት አንግል፣ የሰራበት ሰዓት፣ ያለበት ማንነት ነው የሚያመለክተውና አሁን በጣም ብዙ ዘማሪያን አሉ። በጣም በህይወታቸው ላይ በጣም ብዙ መከራ በመጣባቸው ሰዓት፣ ቤተሰቦቻቸው በሞቱበት ሰዓት ወይም ደግሞ በጣም በብዙ ሀዘኖች ውስጥ ሆነው የዘመሯቸው ዝማሬዎች ይኖራሉ። እነዛ ዝማሬዎች እነሱ በሀዘናቸው ጊዜ ሀዘናቸውን ለመርሳት የተጠቀሙባቸው ሆነው ብዙ ደግሞ ተመሳሳይ ህይወት ያላቸው ሰዎች አሉ። አሁን ምናልባት አይታቸው ከሆነ የዘማሪት መስከረም የተሻለ ነገር የሚለው ዝማሬ ራሷ ስትናገር ከሰማችሁት ነገር አንጻር በጣም በብዙ መከራዎች ውስጥ ሆና ያሳለፈቻቸው ነገሮች ስለነበሩ በዛ ሰዓት የተዘመሩ ዝማሬዎች ናቸው። ልክ እንደሷ ደግሞ በጣም ብዙ ሀዘን ውስጥ የነበሩ ሰዎች አሉ። እነዛ ሰዎች ይማሩበታል። ግን ደግሞ እነዛ ሰዎች እያሉ ሌሎች ደግሞ በራሳቸው መንገድ በራሳቸው ዘዬ ያን ሀሳብ ደግሞ በራሳቸው ባህል ደግሞ የሚወስዱ ሰዎች አሉና ዝማሬ ሁሉንም ሰው የሁሉንም ሰው ሀሳብ ያካተተ ስለሆነ መልካሙ ነገር ደግሞ ይዘን ወደፊት መራመዱ ስለሚሻል አንዳንድ ዝማሬዎችን በራሳችን በተረዳነው አንግል መስማት ያስፈልጋል ለማለት ያን ነው። ገቢ አንተ ዝም አልክ። እናመሰግናለን። ዝም አሉ። ቃልዎት ያሰማልን ወንድሞች ሁላችሁንም። ዝም አላልኩ። እቤት ስለገባሁ ገና አሁን መግባቴ ነው። ከጩጮው ይኸው እንደዚህ እየተቀበለኝ ነውና እሱን አግኘውና መልሼ እመጣለሁ። ዮቤ እንትን ላይ እንደ እግዚአብሔር ያለ አስተማሪ አንድ መዝሙር አለ። አሸናፊ ገብረ ማርያም የሚዘምረው መዝሙር እንደ እግዚአብሔር ያለ አስተማሪ ማን ነው የሚላልና የእሱን መዝሙር ሐሳብ ብዙ ጊዜ በእርግጠኛነት የሚያነሳው ኢዮብ ላይ እግዚአብሔር ያስተምራል የሚለው አለ። አንዳንዱም በህልም አንዳንዱም ህልም በሚመስል ቅዠት ውስጥ ያስተምራል ይላል እና የእግዚአብሔር ሰዎችን ወይ ደግሞ መልእክትን የሚያስተላልፍባቸው መንገዶች ምን አይነት መንገዶች ናቸው ብለህ ነው የምታምነው? ያው እግዚአብሔር መጽሐፍም እንደሚል በአንድም በሌላ መንገድ ይናገራል፣ ሰው ግን አያስተውልም አይደለም። እና የእግዚአብሔር የማዳን መንገዶች የመልእክት መንገዶች እጅግ በጣም ብዙ ናቸው። በተለያየ መንገድ እግዚአብሔር ይናገራል። ሲናገርም ለሰዎቹ ቅርብ በሆነ መልኩ ነው። የጌታ ኢየሱስ ክርስቶስን ትምህርት ማየት እንችላለን። ገበሬዎቹ ጋር ሲሄድ በግብርና፣ አንጥረኞቹ ጋር ሲሄድ በብረት እንደዚህ እያደረገ ያስተምራቸው ነበር። ልክ እግዚአብሔር እንዲቀርብ ነው። ለምሳሌ ጳውሎስ በዕብራውያን መጽሐፉ ላይ አስቀድሞ በነቢያት ለአባቶቻችን ተናግሮ ይላል። እግዚአብሔር ወደ ህዝቡ ለመድረስ አስቀድሞ ነቢያትን ተጠቅሞ ነበር፣ አባቶችን ተጠቅሞ ነበር። በዓለም ፍጻሜ ግን በልጁ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ደግሞ ለእኛ ተናገረን ይላል። ስለዚህ እግዚአብሔር የሚናገርበት የተለያየ መንገድ አለው። ወደ እያንዳንዱ ሰው ስንመጣ በህልም በራእይ ሊናገር ይችላል፣ በሰው ሊናገር ይችላል፣ በመጽሐፍት ሊናገር ይችላል፣ በተአምራትም ሊናገር ይችላል። እግዚአብሔር ካለብን ነገር በማውጣት ሊናገር ይችላል እና የእግዚአብሔርን የማዳን ጥሪና የእግዚአብሔርን መንገድ እንዲህ ብቻ ነው ብለን ልንገድበው አንችልም እና በብዙ መንገድ እግዚአብሔር ወደኛ ይመጣል።
ግን ያው የኛ የማስተዋል እንትን ይሆንና ደግሞ መጽሐፉም እንደሚል እግዚአብሔር በብዙምና በብዙ መንገድና አይነት ይናገራል፣ ሰው ግን አያስተውልም እንዳለው የማስተዋል ችግሮች እኛ ጋር ይኖራሉ። እግዚአብሔር ግን በብዙ መንገድ እኛን ለመጥራት ይናገራል ማለት ነው። ይሄን ነው የምንረዳው ዝርዬ። ያ ቃላት ያሰማልን ዮቢ። ብዙ ጊዜ እኔ አንዳንድ ሰዎች ሀሳባቸው የተለያየ ቢሆንም የእግዚአብሔር ሀሳብ ያው ቀጥ ያለ ነው። ማስተማር ያለበትን በሚያስተምርበት ልክ ያስተምረዋል። አንዳንዴ አይተ ከሆነ በጣም በህይወቱ ላይ ጉልበታም ነኝ ብሎ የሚያምን በጉልበቱ የሚመካን ሰው ጉልበቱን አሳጥቶት በባዶ ሜዳ እንዲማር ያደርገዋል። ለዛ ምስክራችን ደግሞ ሶምሶን ነው። ብዙዎችን ሺውን በአህያ መንጋጋ እየገደለ ድል እያደረገ የሚኖር ሰው ነበረ ሳምሶን አይተ ከሆነና እግዚአብሔር ጉልበቱን ፀጉሩ ላይ ያለውን ናዝራዊነቱን ነጥቆት በግንብና ግንብ መሃል ላይ ታስሮ የእግዚአብሔርን ምሕረት ለአንድ ጊዜና ለመጨረሻ ጊዜ እንድለምኑላ አድርጎታልና ልክ በዛው ሰዓት እግዚአብሔር ወደ ልቡ እንደተመለሰ ሲያቅ ጉልበት ነው የሰጠው። ላስት የሆነው ነገር ጉልበቱን ሰጠው። ሙሉ ተበቀለ። ለእግዚአብሔርም ተበቀለ፣ ለራሱም ተበቀለና አንዳንድ ጊዜ እግዚአብሔር ሊያስተምር የፈለገውን ሰው የሚነጥቃቸው አሉ። አንዳንድ ሰዎች አይተ ከሆነ አንድ ልጅ ኖሯቸው ያ አንድ ልጃቸው ይሞትባቸዋል። አሁን ባለፈው በጣም ያዘንኩት ሀዘን ነበርና የዛሬ 15 አካባቢ ነው ወር አካባቢ ከደቡብ አፍሪካ እንደመጣሁኝ ያሬድ አደመን ታውቀዋለህ? መዝሙረ ተዋሕዶን የሚጽፈው የእሱ የእህቱ ልጅ ገርጂ አርፎ ነበርና ለቅሶ ሄጄ ገና 23 ዓመቱ ነው ልጁ ራሱን አጥፍቶ ነው። እና በጣም ነው ያዘን ነው። በቃ እሱም አዝነዋል፣ እናትየውም አዝናለች፣ በጣም አዝነዋል። እና ምንድነው የተማርኩት? አንዳንዴ በቃ አይሆንም የምትለውን ነገር ሁላ አድርጎ እግዚአብሔር ማስተማር ያለበትን ነገር ያስተምራል። አንዳንዴ በቃ ይሄን መቀበል አለብን። እና ይሄ ልጅ አሁን ገና ወጣት ነው፣ 23 ዓመቱ ነው። ቤተሰቦቹ ደህና ህይወት ነው ያላቸው፣ በጣም መልካም ሰዎች ናቸው። እንደዛ አይነት ህይወት ያላቸው ሰዎች ላይ እየኖረ ራሱን ወደ ማጥፋት የደረሰበት የራሱ የሆነ ነገር አለው። እግዚአብሔር ሊያስተምራቸው የፈለገ ሊያጽናናቸው የፈለገ ሌላ ህመም አለውና በጣም ነበር ስገረም ነው። ልክ እንደዛ በጣም በብዙ ህይወት ውስጥ የሚኖሩ ሰዎች አሉ። እነዛን ሁሉ እግዚአብሔር ታግሶና ተሸክሞ የያዘበት የራሱ መንገድ አለው። ከዛም በኋላ ደግሞ ካሉበት ሸክም ካሉበት ድካም ሊያጽናናቸው ሊያስወጣቸው የሚፈልግበት መንገድ አለና እንደ እግዚአብሔር ያለ አስተማሪ የለም እላለሁ እኔ ብዙ ጊዜ በህይወቴ ውስጥ። ትክክል። አንድ የሰራሁት ቪዲዮ አለ አዝሮ አይተው ከሆነ አንድ ልጅ እዚህ ቲክቶክ ላይ አይኑ የጠፋበት ልጅ አይቼዋለሁ። አይገርምም? ወደ ጉራጌ አካባቢ ነውና አንድ ቀን ቪዲዮ ሰራ። ከዛን ያለውን ከግብርና ላይ ነው ምናምን የሚሰራውና እሱን እያሳየ ሰራ። ከዛን በማግስቱን በሁለተኛው ቀን እንጨት ሲፈልጥ ተፈናጥራ እንጨት አይኑን መታችሁ። እንጨት መታኝ ምናምን እያለ እንትን እያለ አይኑ እያለቀሰ ሐኪም ቤት እየሄድኩ ነው ብሎ ቀለል አድርጎ ነው ሄደው እና ይሄደ። ከዛ ሐኪም ቤት ሲደርስ ሪፈር ተጻፈለት፣ መጣ ወደ አዲስ አበባ። ከዛን በስንተኛው ቀን ሲመለስ አንድ አይኑ ጠፍቷል። እና እኔ ምን ያስገረመኝ አይኑ ከመጥፋቱ በፊት ስላለው ስለ ስራው ምናምን ሲሰራ ሲቀርጽ የነበረው የፊቱ ፈገግታ አይኑ ጠፍቶ አንድ አይኑ ይሄ እንዲባዶ ሆኖ ሲመጣ ያለው የፊቱ ፈገግታ አንድ ነው። ልዩነት የለውምና እንዴት ቻለበት? እንዴት እግዚአብሔር አስቻለው ነው ያልኩትና ትክክል ነው። እግዚአብሔር በተለያየ መንገድ ያስተምረናል። በተለይ ትዕቢት በጣም ከባድ ነው። ትዕቢተኞችን ያዋርዳል አይደለም የሚለው ዳሴ ማርያማችን ላይ ስንጸልይ ባለጠጎችን ባዶ እጃቸውን ይሰዳቸዋል። በሀብት በጉልበት በዝና በመሳሰሉት ነገር በተመካን ቁጥርና እግዚአብሔር የለሽ ወደ መሆን ባደግን ቁጥር እግዚአብሔር መጥቶ ሊያስተካክለን ይችላል። በምክር ብቻ አይደለም። አንዳንድ እግዚአብሔር አርጩሜውም ከባድ ነው። ቀጥቶ ባዶ አድርጎ ሊያስተምረን ይችላል። ለምሳሌ እንትና ማን ነው ማስተር አብነት የእርዳታ ላይ የሚሰራው ማለት ነው።
በእምነቱ አይ ቲንክ ፕሮቴስታንት ነው እና ስለ ራሱ ህይወት ሲያወራ ብዙ መኪኖች የነበሩት በዚህ ዕድሜ በጣም ሀብታም የሆነ ልጅ ነበር። ከዛን በጣም ትዕቢተኛ ሆንኩኝ፣ ባለኝ ነገር በጣም መመካት ጀመርኩኝ። ከዛን በአንድ ጀንበር ነው ያጣኋቸው አለ። ወዲያው ተከታትሎ አንዱ እያለ ባዶ እጄን እንትን አልኩኛል እና በፊት ረዳቸው የነበሩ ሰዎች ላይ ነው የወደኩት ምናምን ብሎ ሲናገር ነበረ። እና እንዲህ መሆንም አለ እና በጣም ባለን ነገር ልንመካ አንችልም። ባለፈው ናዝሬት ላይ የሞተው ልጅ ምናልባት ሰምተህ ከሆነ ዝሩ በአካልም እንተዋወቃለን ናዝሬት አብርሽ ጋር ስንሄድ እና የሚገርምህ ነገ ሊሞት ማታን ደውሎልኝ ነበረ እና የሆኑ ማስታወቂያዎች ምናምን ነገር ነው የሚሰራውና ዮባ ጾም የሚገባው መቼ ነውና የሚወጣው መቼ ነው? በእኛም በውጮቹም ጻፍና ላክልኝ ስራ አግኝቼ ነው አለኝ። እሺ ምናምን ብየው ከዛ እኔ ደግሞ ከተማ መኪና ምናምን እንትን እያልኩ ነበርና ሳይመቸኝ ወዲያው አልጻፍኩለትም። ከዛ በማግስቱ ሞቱን ነው የሰማሁት እና ለስራ ጉዳይ ወጣ ብሎ ሞተ ተባለ እና ህይወት እንድቻ አጭር ነች። የፊታችን ፈገግታ ሳታልቅ በቅጽበት ህይወታችን ሊለወጥ ይችላል። ቆመን እየሄድን ሳናቀው በሳጥን ልንመለስ እንችላለን። በእግራቸው ተራምደው ሄደው እናቃቸው አርቲስቶችም ጭምራሉ እኮ ወደ ክሊኒክ ቀለል ያለች ነገር ለመታከም በእግራቸው ተራምደው ሄደው ከዛ ሞተው በሳጥን የወጡት። እግዚአብሔር ነፍሳቸውን ይማር። ግን ለኛም ይሄ ትምህርት ነው እና ትዕቢት፣ መመካት፣ ይሄ እንደዚህ አይነት ነገሮች ከእግዚአብሔር ከመንፈሳዊነት አውጥተው ከእግዚአብሔር ባራቁን ቁጥር መውደቃችንም ፈጣን ነው የሚሆነው፣ አወዳደቃችንም አያምር እና እግዚአብሔር በዚህም ያስተምራል። እውነት ነው። ዮቤ ቃላት ያሰማልን። እውነት እኔ በጣም ነው የሚገርመኝ። አንተ ስትናገር ያለፍኩባቸውን ህይወቶች እያሰብኩ ነበርና ብዙዎቹን እያሰብኳቸው ነበር። እኔ የአባቴን አሟሟት አውቃለሁ ሳይሆን የሆነ ሰዎች ይነግሩኛል ትንሽ በሆኑም የዛን ጊዜና የሚገርም እኛ ከተማ ላይ የኔን አባት የሚያውቁ ሰዎች ስለኛ ከተማ አሁን አብነት የኛ ከተማ ቀጥሎ ያለው ከተማ ነው ማለት ኦልሞስት ተመሳሳይ ከተማ ነው። 4 ኪሎ ሜትር ራሱ አይሞላም። የኛና የና አብነት ከተማና በደንብ የሚያውቁት ሰዎች አሉ። የኔን አባት የሚያውቁት ሰዎች አሉና የአባቴ አኳኋንና አሟሟቱን በጣም ነበር የሚነግሩኝ። በቃ መሬት የማይነካው አይነት ሰው ነበረ። ቢገርም በጣም ብዙዎቹ ሲነግሩ መሬት የማይነካው አይነት ሰው ነው። በጣም በ38 37 ዓመት እንደዚህ 39 በዛ አይነት ኤጅ ላይ ነው የሞተው እና ምንም አይነት ነገር የማይነካው በቃ ከተማ ውስጥ በጣም አለ የሚባል በዛ በገጠር ከተማ ውስጥ ደግሞ አስበው ትንሽም ብዘንጥ ሰው የሚሰጥ ቦታ አለ፣ ትንሽም ከተማርክ የሚሰጥ ቦታ አለና በዛ ልክ የነበረ ሰው በአንድ ጊዜ ልክ አባቴ ሲያርፍ የነበረን ህይወት እንዲህ ነው የተገለበጠው። ታውቃለህ? እንደዚህ የቆመ ህይወት እንደዚህ ወደ ጎን ሲገለበጥ ወደ ታች መሆኑም አንድ ነገር እኮ ነው። ወደ ጎን ነው ጭራሽ የተገለበጠው። ሙሉ ለሙሉ ቤተሰባችን ላይ የነበረው ነገር ደግሞ የሚያውቁት ሰዎች የነበራቸው ህይወት እኔ ከነ ወንድሞቼ ያደግነው ከተማ ውስጥ የእንትና ልጅ ነው እየተባለ ሰው ብር ይሰጠን ነበር። የሚገርም አባቴ ግን በነበረበት ሰዓት ላይ በጣም በራሱ የሚመካ አይነት ሰው በጣም በቃ ራሱን ሰማይ ያደረሰ ሰው ነው። እግዚአብሔር ግን ሊያስተምር ስለሚፈልግ ብዙዎቹን ነገሮች በቃ ይገለብጣል ነገሮችን ሁሉና በህይወቴ ውስጥ እንደ እግዚአብሔር ያለ አስተማሪ አለ ብዬ አላስብም። ምክንያቱም በቁንጅናቸው የሚያምኑትን የሚተማመኑትን ብቻ ሳይሆን በቁንጅናቸው የሚመኩትን ነው። በቁንጅናቸው ሌላ ነገር ውስጥ ኃጢአት ውስጥ የሚገቡትን ሰዎች ቁንጅናቸውን አሳጥቶ ሙሉ ለሙሉ የእግዚአብሔርን ምሕረት እንዲያስቡ ያደርጋል። በትምህርታቸው የሚመኩትን ሰዎች ልክ እንደዚሁ ማለት ነው እና እንደ እግዚአብሔር ያለ አስተማሪ ማንም የለምና ሁላችንም በጊዜ ነቅተን ወደ ንስሐ ወደ ቤተክርስቲያን ወደ እግዚአብሔር እንድንመለስ ያስፈልጋል። ድምፃዊ የሆነ ሰው በድምፁ መመካት የለበትም። ሀብታሙ በሀብቱ መመካት የለበትም። በጣም ብዙ ሀብታሞች አይተናል በዓለም ላይ በዚች ዓለም ላይ በጣም ብዙ ሀብታሞች አይተናል። ዊዝን ሚኒት
ህይወታቸው ሙሉ ለሙሉ ዳሜጅ የሆነ በጣም በቁንጅናቸውም በብዙ ነገራቸው የሚመኩ ሰዎች አይተናል። በሰከንዶች ውስጥ ያ ሁሉ ነገር የሚያልቅበት በእውቀታቸው በጣም ትልቅ ደረጃ ላይ የሚደርሱ ሰዎች አይተናል። እነሱ ሁሉ አልፈው ዜሮ ገብተው አይተናል። በጉልበታቸው ባላቸው ነገር የሚተማመኑ ሰዎች አይተናል። ግን ከነዛ ሁሉ ነገር ደግሞ ብልሃት ምንድነው? እግዚአብሔርን መፍራት ነውና ሁላችንንም እግዚአብሔርን ወደ መፍራት እንድንመጣ እግዚአብሔር ይርዳን። ይኸው ነው ያለኝ። አንተ አለ አንተ አልተመለስክም? አረ ሰዎቹ ቀሩ እንግዶቻችን። አረ ከባድ ነው እኮ። በቃ እኛው እንግለጽና ኢዮቤ እናጠናቀው። እሺ በቃ ይቻላል። እሺ እሺ፣ አዎ እንግለጽ። መኩነት ጠፋኩ አለው ግን ትንሽ ወደ ሆዱ እየሄድኩኝ ነው። ዝርዬ ማሊያ ለብሰ መሆኑ ራሱ እኮ ነው የሚገርመኝ። እኔ እኮ እንደገባው ነው የለበስኩት። ክብሬን በሳይዝ የመጣልህ የመጀመሪያው ማሊያ ይሄ ነው። ሳይዝ ጠፍቶልህ ኦኖፍ ይሁን ካስቸገርካቸው በጣም አረ ልጅ ደስ የሚለው ፓርት ማለት ነው የአርሰናልን ማሊያ ስለሚጨምር ነው። እዚህ ላይ ያው ለእህትየው ይደርሳታል ብዬ ነው። ምን ላድርግ? ያው ነው አንድ ቤት ውስጥ እኮ ብርሃንና ጨለማ ግዴታ ነው። እውነት ነው። ጨለማው አርሰናል እንደሆነ እናውቃለን። ኢዮብ ነው እሱን ጨለማው ኢዮብን የመሰለ ማሊያ ነው የምሰጠው። በቃ ይገባል። አይ አንቺ ወደ እኔ ያመጣሽው ኳሱ እንዴ! በጣም ከባድ ሰው እኮ ነው አንተ። አንተ ሀሳቡን እንቀበላቸውና የተወሰነ ነገር ሀሳቡን ኦኬ። እሺ እንደምን አላችሁ ወዳጆቻችን፣ ወንድሞቻችን። ኢዮቤ ስለመጣ እጅግ በጣም ደስ ብሎኛል። አንትዬም ትልቅ ነገር ነው ለቤተክርስቲያን አገልግሎት ለወንጌል እንደዚህ መትካት። አንዳንድ ጊዜ ብዙ የምናያቸው የማያስደስቱ ነገሮች በብዙ ሰዎች ዘንድ ቢኖሩም ለቤተክርስቲያን እንደምታደሉ አይቻለሁ። ይህን ፍቅራችሁን እግዚአብሔር አይቀይርባችሁ። ዘማሪት ፋንቱ ወልዴ ከሜቄዶኒያ መንፈሳዊ ማህበር ጋር በመተባበር ሜቄዶኒያን ሁላችንም እናውቀዋለን ብለን እናስባለን። ታውቋላችሁ አይደል? ሁላችሁም ሜቄዶኒያ እስቲ የምታውቁ ሰዎች እናውቃለን እያላችሁ ጻፉልኝ። ሜቄዶኒያን የምታውቁ ሰዎች ሁላችሁም እና ከሜቄዶኒያ ጋር በመተባበር የአዛውንቶች፣ የእናቶች፣ የሽማግሌዎች መጦሪያ ማህበር ነው። በጣም ትልቅ ማህበር ነው። እዛ ማህበር ጋር በመተባበር ታላቅ መንፈሳዊ መርሃ ግብር በሚሊኒየም አዳራሽ ለእሁድ 28 ህዳር 28 ከቀኑ 6 ሰዓት ጀምሮ ታላቅ መንፈሳዊ መርሃ ግብርን አዘጋጅተዋል። እህታችን እናታችን ዘማሪት ፋንቱ ወልዴ በጣም ለአገልግሎት ከመትካቷ የተነሳ ከብዙ ሰዎች ጋር በመተባበር ይህን ታላቅ መርሃ ግብር አዘጋጅታለችና ይሄ መርሃ ግብር ደግሞ ትልቁ ነገር ምንድነው? መጦር ያለባቸውን አዛውንቶች፣ ሽማግሌዎች፣ እርዳታ የሚያስፈልጋቸውን የሚታመሙ ሰዎችን የሚረዳበት ማህበር ነው። በጣም ትልቅ ማህበር ነው። እንደምታውቁት ነው። አንድ ሽማግሌ አንዲት አሮጊትን ለአንድ ወር ለሁለት ወር መመገብ ብቻ ሳይሆን መንከባከብ በጣም ትልቅ ነገር ነው የሚፈጀውና ከዛ አንጻር ብዙ እርዳታ ስለሚያስፈልገው ቢያንስ ዘማሪያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ያው ሄዳችሁ እንዳያችሁ አስታውሳለሁ አስባለሁ። ማነው ቢኒያምም ያለበትን ሁኔታ አዛውንቶቹም ያሉበትን ሁኔታ ታውቃላችሁ ብዬ አስባለሁና ከዛ አንጻር እነሱን ለመርዳት ትልቅ መርሃ ግብር ነው የተዘጋጀው። ሁላችንም ትንሽ ብር ነው 300 ብር ይህን ትኬት በመግዛት ወደ ሚሊኒየም አዳራሽ ፕሮግራም በመሄድ በአንድ ድንጋይ ሁለት ወፍ ነው። እናመልካለን፣ እግዚአብሔርን እናመሰግናለን፣ በዛውም ደግሞ ሜቄዶኒያን እንረዳለን። ይሄ ነው ትልቁ ዓላማና ለዚህ ነው ዛሬ ሁላችንም ቢያንስ ሼር የተደረጉትን ቪዲዮዎችን ሪፖስት በማድረግ ሼር በማድረግ
አንድ እሱን በማድረግ ነው። ሁለተኛ ደግሞ ያልቆረጠ ሰው እንዲቆርጥ ማበረታታት ስለሆነ ወደዛ ፕሮግራም መሄድ ነው። ይሰማል አይደል? ትንሽ ዘጌት ብሎበታል መሰለኝ። እዮብ ይሰማል? ዘጌት ያለ ይመስለኛል። ይሰማል እዮብ? ኢዮብ ተቋርጠሃል። አሁን ይሰማችኋል ሌሎቻችሁ? አንተ አለህ? አዝሩ እኔ ኔትወርክ እኮ አስቸገረኝ። ይሰማለሁ? አሁን ትሰማለህ? አዎ አሁን ትሰማለህ? ምን ተነስታክ እያደረገብኝ ኔትወርክ። ኦኬ የኔ ትሰማሃል? ብዙዎቹ ያውቁታል። አሁን መታል አንተ። ኦኬ እንቀጥል። ብዙዎቻችሁ እንደምታውቁት ሁላችንም እናውቀዋለን። የመቄዶንያ ምንድነው ማህበሩ በጣም ብዙ ክልል ከተሞችም ጭምር ብዙ እንትኖች አሉት፣ ቅርንጫፎች አሉት አዲስ አበባም ላይ እና በቀን ከ2 ነው ከ3 ሚሊዮን ብር በላይ ነው የሚያወጣው በቀለብና በመሳሰሉት ነገር ማለት ነው። እና እዛ ውስጥ ያሉ ደግሞ አገልጋዮች የነበሩ በኦርቶዶክስም በሌላም ቤተ እምነት ያሉ እምነት ተኮር አይደለም፣ እንደምታውቁ ሰው ተኮር ነው ማህበሩ። እና አዛውንቶች፣ ለሀገር የለፉ ወታደር የነበሩ ምናምን በብዙ ሙያ ዘርፍ ሀገርን ያግዙ የነበሩ ሰዎች ናቸው እዛ የገቡትና የሁላችንም የነገ መድረሻችን አይታወቅም። ስለዚህ ባለን አቅም በምንችለው ሁኔታ በቀላሉ 300 ብር ትኬቱን በመግዛት አብረን ብንቆም ጥሩ ነው ብዬ አስባለሁ። ይህንንም ያደረጉ ፋንትሽንም ጨምሮ ሌሎች ዘማሪያን ወንድሞች እህቶቻችን ሁሉንም ነዝሩ የመሳሰሉት በጣም ብዙ አሉ፣ እልፍ አላፋት። ሁሉንም እድሜ ጤና ይስጥልን። እነሱም እንደዚህ ለፍተው እንትን ካሉ እኛ ደግሞ አብረን በመሆን እንትኑን ምንድነው የተያዘውን አጀንዳ ከግብ ብናደርስ ጥሩ ነው። የነፍስ ዋጋ ያስገኛል። ይሄ ክርስቲያናዊ ስራ ነው። ቀጥታ ሲረዱ የምናይበት ነው። ይሄ መንፈስ እርካታ የምናገኝበት ነው። ስለዚህ ሁላችሁም ትኬቷን በመቁረጥ እንግዲህ አጋር እንድትሆኑ ለማለት ነው። አዎ ትልቅ ነገር ነው ዮቤ፣ ትልቅ ነገር ነው። በዛ ላይ ደግሞ በጣም በእኛ ቤተክርስቲያን ውስጥ ረዥም ጊዜ ያገለገሉ ዘማሪያን በዝማሪያቸው ብቻ መልካቸውን ሳናያቸው በዝማሪያቸው ብቻ የምናውቃቸው ዘማሪያን፣ በእጀባ ብቻ የምናውቃቸው ዘማሪያን በእርግጠኛነት በጣም ብዙ ጊዜ ይሄ ድምፅ የማን ነው የምንላቸውን አይነት ዘማሪያን የምናገኝበት ነው። ለምሳሌ አንድ ዘማሪ ቢጠቅስላችሁ በጣም ነው የምትገረሙት። የሆነ መዝሙር ጠቅስላችኋለሁ፣ ድንገት እዛ ላይ ያለችውን ልጅ ካወቃችሁ በጣም ነው የምገረመው። የቤተክርስቲያናችን ሊቅ ናት። በጣም ነው የምወዳት እኔ ራሱ። ይኩነኒ በከመ ትቤለኒ ይኩነኒ ቢለው ላይ ያለችዋ ሴት ዘማሪ በጣም ብዙ የኢትዮጵያ ኦርቶዶክስ ዘማሪዎች ላይ በሴት አጃቢነት የምትታወቅ የመጀመሪያዋና የመጀመሪያዋ በጣም የምንወዳት። ከዛ ኦ ፍጡነ ረድኤት የምትለዋ ዘማሪ ደግሞ በታላቅ ጉባኤ ፊት በጣም የምናውቃቸው ዝም ብለን መልካቸውን አይተን የምናውቃቸው ዘማሪያን በጣም አብዛኞቹ እና ደግሞ በምን እንመስላት ድንግል ማርያምን የምትለዋ ዘማሪ። ከዛ በጣም ብዙ ከምነግራችሁ በላይ የሆኑ ዘማሪያን ናቸው ያሉት እና እዛው ሚሊኒየም አዳራሽ በር ላይም ትኬቱ ይቆረጣል። ትልቁ ነገር እሱ ነው።
ሁለተኛ እኔም ጋር ደውሉልኝ 0911 11 5084 5084 ብቻ ያዙና እኔም ጋር ደውሉልኝ። ትኬት የምትፈልጉ ሰዎች የት እንደምታገኙ ነግራችኋለሁ። ይህን የበጎ አድራጎት ድርጅት ማገዝ ስላለብን ለዛ ነው የገባ ነውና ወንድሞቼም ለዛ ነው የተቸገሩት። በጣም ብዙ ፕሮግራሞች ያሏቸው እነ ዮቤ የታወቀ ነው በአገልግሎትም በብዙም ነገር። ሲቀጥል ደግሞ ይህን አካባቢ ብዙ ላይቭ ላይ አልገቡ ያው ከነባራዊ ሁኔታ ግን ደግሞ ይሄ ኢምፖርታንት ነገር ስለሆነ ነው ዛሬ ጊዜያቸውን ሰውተው የመጡትና ሁላችሁም በተቻላችሁ አቅም ወደ ለሚገባው አካል እርዳታ ማድረግ ስላለብን ነው። ይሄ ነው ትልቁ ዓላማችን ዛሬ ማስተላለፍ የፈለግነው። ያው ሀገር ውስጥ ያሉ አዲስ አበባ በተለይ ያሉ ሚሊኒየም አዳራሽ በመሄድ ከቀኑ 6 ሰዓት ጀምሮ እሁድ ከበር ላይ በመቁረጥ መግባት ትችላላችሁ። እዝሩ እንዳላችሁ ደግሞ በውጭ ያላችሁ በሌላም ቦታ ያላችሁ ደግሞ ትኬቱን በመቁረጥ ያው ትኬቱ ገቢው ለማገዝ ስለሆነ ራሱን የቻለ እርዳታ ነው። 5ም 6ም ትኬት 2 3ም 1ም ይቻላል። ከዛ እዝሩ እንደውላችሁ እንዴት ነው የሚለውን ውጭ ያላችሁ እንዴት ማግኘት ትችላለን የሚለው መልስ ስለምታገኙበት እዝሩን ጠይቁት፣ ጻፉለት በውስጥ ስልኩንም ከያዛችሁት በዛ አገኙት እና ሁላችሁም ያንን አድርጉ። እዝሩ እንትን ኦፍጡነ ረድኤት የሚለው የፍቅር ተረት መስለኝ ነበረ አይደለች? የሁሉንም የድሮ መዝሙሮች ሁሉንም ነው ያጀቡት። አሁን ኦፍጡነ ረድኤትና ይኩነኒ በከመ ትቤለኒ ምትሏ ፓርት ብቻ ያለችው ልጅ ሁሉም መዝሙሮች ላይ በቃ የድሮ የትኛው መዝሙር ያለነሱ ስም የለም። ዞር ብላችሁ ማድመጥ ትችላላችሁ። ኦፍጡነ ረድኤት የምትለው እና አሁን የጠቀስኩ አቤት 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 ተው እንጂ ያዘፋ እና እንደዛ ነው። ብቻ ሁሉም ዝማሬዎች ላይ ያሉ እጅግ በጣም ድምፃዊዎች ናቸው። በጣም የቤተክርስቲያን አገልጋዮች ናቸው። ሁለቱንም የምናይበት ቀን ነው። በታላቅ ጉባኤ ፊት ብላ የዘመረችውን እህታችንን ዘማሪት ሰላማዊትን የምናይበት ቀን ነው። ዘማሪት ስምረት ማማው ትባላለች። ካደረከው ከሰራኸው በላይ ነው እኔ የምናገረው የሚል ዝማሬ ያላት ስምረት ማሞ። ሌሎቹንም በጣም ብዙ ዘማሪያን አሉ። በጣም ብዙ እጅግ በጣም ብዙ ዘማሪያን፣ ዘማሪት ፋንቱ ወልዴን፣ ሌሎቹንም በጣም የምንወዳቸውን እና የምናከብራቸውን እህቶቻችንን ወንድሞቻችንን የምናይበት ቀን ነው። እንዳለ አለ፣ ይትባረክ አለ፣ ሲስተር ህይወት አለች፣ አዋዝ አለ፣ ቀሲስ አሸናፊ አለ፣ እንግዳ ወርቅ ሉል ሰገድ አለ። ብቻ የሌለ ዘማሪ የለም። ይሄ ሁሉ ግን ትልቁ ነገር ምንድነው? መቄዶንያን መርዳት ነው። ምንም ዓላማ የለውም። ለነዛ ትላልቅ ሽማግሌዎችና አረጋውያን የሆነች ነገር ማድረግ ነውና ከዛ አንፃር ነው። ውጭ ሀገር ላይ ያላችሁ ትኬቱን በመግዛት ብቻ ለሆነ ሰው ሂድልኝ ማለት መጋበዝ ትችላላችሁ። ከዛ ውጭ ደግሞ ትኬቱን ገዝቶ ብቻ መርዳትም ይቻላል እና የት እንደሚሸጥ ነግራችኋለሁ። 5084 ሁሉም አንድ 0911115084 ወይ ደግሞ ኢንስታግራምም ላይ ፌስቡክም ላይ ቁጥሬ ያለ በመደወል ነግራችኋለሁ የት እንደሚሸጥ ቦታው። እሱን ገዝታችሁ መርዳት ትችላላችሁ። ያው ቀጥታ ከራሳቸው ጋር ስለሚገናኝ ብዬ ነው። ከመምህራንም ብዙ መምህራን አሉ። እነ ቀሲስ ዶክተር ዘበነን ጨምሮ ብዙ መምህራንም ይገኛሉ አይደለ? ዝሮ ዘበና አለ፣ ቀሲስ ዘበና አለ፣ ሌሎችም አሉ። ተስፋዬ መቆያ አለ። ተስፋዬ መቆያን የማያውቅ ሰው የለም። ታውቃለህ ተስፋዬ? እኔ አላውቅም። ለመጀመሪያ ጊዜ መናፍቃን ምላሽ ብሎ ክብረ ቅዱሳን ላይ በቪዲዮ የሰራው እሱ ነው። የክብረ መንግስት ልጅ ነው። ክብረ መንግስት ሚካኤል ነው ተስፋዬ መቆያ። በደንብ የመናፍቃን ማንነትና መልሶቻቸው የምትለው መጽሐፍ ነው ማቃት። ቪዲዮ አለው። እሺማ ታውቃለህ። እድሜ እኮ ነው ዋናው።
እኛ ራሱ አንተ ገባ ታውቃለህ። ልከፍት ብዬ ማለት ነው አልቻልኩኝም። እናንተም ማቋረጥ ጥሩ ኮንቨርሴሽን ስለነበር ማቋረጥ ብዙ ጊዜ የሚገርማችሁ ዘማሪያን ምናምን ነገር ለንክስ ምናምን 4-5 ምናምን አንድ ሲዘምሩ ነው የምናገኛቸው፣ ወይንም ደግሞ በካሴት ወይ አገልግሎት ላይ አንድ ሲንግል ነው የምናገኛቸው ኢምፐርሰን ማለት ነው። አሁን ግን በጣም አንጋፋ ከሆኑት ወጣት ከሆኑት ብዙ አመት ካገለገሉን ቢያንስ 40 አመት ፋንትዬ እንኳን አገልግለናለች አይደል? እነዚህ ሁላ ዘማሪያን ተሰብስበው ደግሞ አንድ 30-40 ሆነው በአንድ ላይ ሲዘምሩ ደግሞ አስበከዋል። በአንድነት በህብረት ሲዘምሩ ይሄን ራሱ መስማት በጣም መታደል ነው እና በአካል መገኘት የምትችሉ ሰዎች በአካል ተገኝታችሁ ብትሳተፉ፣ በአካል ደግሞ የማትገኙ ሰዎች ይሄን ትኬት በመግዛት ያው ትብብርም በጎ አድራጎትም ስለሆነ ይሄንን እንድትካፈሉ ይሄንን ላሰቡ አንጋፋና ወጣት ዘማሪያን ማበረታቻ እንዲሆን ብትተባበሩን ብዬ እንግዲህ ልጅ አስቸገረኝ። አውሩ እንግዲህ ግን ተስፋዬ መኮያን እንዴት ቀሲስ ተስፋዬ መኮያን እንዴት አወቁ? ከ40 አመት በፊት አራንተ ሰጥቶ አንተ ግን ስማ ባለፈው ባይ ነበረ ኮምፒውተር ላይ ስለነበር ስለምቀመጠው አቋለሁ። የመናፍቃን ምላሽ የሚል ነው ታውቃለህ መጽሐፉ እንትኑ ቪዲዮ ቪሲዲው የመናፍቃን ምላሽ ነው የሚለው። በጣም ጩጬ ያለው አስታውሰዋለሁ በቪሲዲ ጩጬ ያለው አላለም። አያት ስማ እዝሩ በጣም ቆዩ ዘማሪያን ምናምን ዘማሪያን አስታውሰዋለሁ ፊልሙ ነበር። ከዛ እንደዚህ ሲባል ወይ ከሌኮ እኔ ቪዲዮውን ምናምን ቀርጬለታለሁ እኮ ክሊፕ ሲሰራ ምናምን ይላል። በጣም የቆዩት እኛ ልጆች ሆነን የምናስታውሳቸው እያለን የምናስባቸው እሱ ራሱ አንድ ጥያቄ ይችላል። እውነት ለመናገር እውነት ይሄ ልጆች ሆነን እኮ ነው የምንሰማቸው ምናምን የምንላቸው አሁን ለካ እኛ ይመስለናል፣ ጊዜው ስለቆየ ይመስለናል እንጂ ልጆች አልነበርንም። ስማ አንቴ ባለፈው ብዙ አባታችን አንድ ቦታ ይዘውኝ ሄዱና ዝክር ነበረ አጋጣሚ ሆኖ ከዛ ስገባ ጠና ያለች 60 ዓመት 55 ዓመቷ ነው ሴትዮዋና ምግብ ተመገብ ምናምንና በጣም በቃ እኔ ብዙ አላቅም ያው ብዙም ስለማላቅ ሰው ከዛ ለአባታችን ብዙ አባታችን በጣም ደስ ብሎኛል ዛሬ እግዚአብሔር ይስጥልኝ ቤቴ ስለመጡ ቤቴን ስለባረኩ በዛ ላይ ደግሞ በጣም የምወደውን ከልጅነቴ ጀምሮ መዝሙሩን ስዘምር ያደግኩትን ዘማሪ ዝራን በማምጣቱ በጣም ደስ ብሎኛል አለችና 60 ዓመቷ ነው እመቤቴ እና ከልጅነቴ ጀምሮ ሁሉም ሰው ሳቀ ታውቃለህ፣ ሁሉም ሰው ሳቀ በቃ ሞቱ። ከዛ ምን ቢሆን እኔ በጭራሽ አልገመትኩም ሁላ ከዛ ምን እንደምትል ነው የፈለግኩት። ከዛ አባታችን እዝራ ያው እንደዛ ያለችው በቅርብ ጊዜ ነው ከፕሮቴስታንት የተመለሰችውና የመጀመሪያ መዝሙሯ የአንተ መዝሙር ነው ስትሰማ አሉኝ። እና እዛ ከሆነማ ከ80 ቀኗ ጀምሮ ነው እኮ እሱ ኖርማል ነው ብዬ ነው። የአንተነ ደግሞ ጭራሽ ዳግም ከተወለደች ጀምሮ ነው እሱ ሲቆጠር ከልጅነቴ ጀምሮ አለች። አንተ ተናገር የሚለውን መዝሙር የት ነው የምታውቀው? ተናገር ባይሰማል ልጆኜ ልጅ ነው ካሜራ ይዞ ነበር እኮ አንተ። ልጆኜ ብቻ ሳይሆን ሰንበት ትምህርት ቤት ኦልሞስት ትዝ ይለኛል ወጣት ክፍል ስንት ዓመተ ምህረት ነበረ? እስቲ አስታውስ። አንተ ስንት ዓመት ነበረ? ያንተ ልጅ ተናገር ገባይ ተናገር ንገረኝ። ስንት ዓመተ ምህረት ነበረ? አስታውሰኝ። እንደዚህ 2000 ማለት 20 ዓመት 99 ጥር አልፎ 20 ዓመቴ ነው። 2000 ላይ 20 ዓመቴ ነው። ያኔ ሰንበት ትምህርት ቤት
ኃላፊ ነበር። ያኔ ህዝቡ እኮ እችን ነው የሚያህለው እኮ። እኔ እኮ 9 ዓመቴ 10 ዓመቴ እየተባልኩ ነበር እኮ። የእጅ ስራ አስጠኝ ነበርኩኝ። ምክትል ሊቀመንበር ነበርኩኝ ሰንበት ትምህርት ቤት ሁላ። እኔ እጅ ምን እንደሆነ ራሱ አላውቅም ነበር የዛን ጊዜ። እዝራ በዛን ሰዓት ህፃን ዘማሪ እየተባለ ነበር። ይሄውና ኪሮ መጣ ማርያም እነ ኪሮ ምስራተ ገብርኤል ታውቃለህ አይደለ? እዚሁ ምስራተ ገብርኤል መተህ ታውቃለህ አይደለ? የምማረው ብስራተ ገብርኤል ኢንተርናሽናል ስኩል ነው። ኖ ብስራተ ገብርኤል ቤተክርስቲያን እኮ ትምህርት ቤቱ ራሱ የቤተክርስቲያኑ እኮ ነው። አጠገብ ላጠገብ ነው። እና ኧረ እባክህ ያኔ እዛ መኪናን የተማርከው መኪና ማስተማሪያ ነበር ሜዳው። አይ አይደለም፣ ቢጂአይኤስ ኢንተርናሽናል ይባላል። አይ በቤቢ ፊያት ተምረሃል ማለት ነው። መኪና እዛ ከነ መስረታው ነበር እኮ እኔ ነበር ገና ለህንፃው ለትምህርት ቤቱ ሂሳብ እንትን ትምህርት ህንፃው እንዲሰራ ማለት ነው። አይ እንደዛ ሳይሆን እሱ አይደለም አንተ የምትለው የትምህርት የቤተክርስቲያኑን ትምህርት ቤት ነው። እኔ ደግሞ የተማርኩበትን ትምህርት ቤት ነው ያልኩት። ግን ብስራተ ገብርኤል መጣ የነበረው አቡነ ብፁዕ ይቅርታ ማለት ነፍሳቸውን ይማረውና አቡነ መልከጼዴቅ ናቸው ድቁና ይሰጡኝ የነበረው። እሳቸው ናቸው ያስተማሩኝ ምሁር ገዳም። ስለዚህ እሳቸው የሚያገለግሉ ደግሞ ብስራተ ገብርኤል የበላይ ኃላፊ ነበሩ። እሳቸው ይዛኔ ጎረቤታችን ነበሩ። እንግዲህ እሳቸው ናቸው ያሳደጉን ሁላኛ ነው። እንግዲህ ተመልከት እንግዲህ ይላል ተስፋዬ መቆያ ነው። ተመልከት እንግዲህ አንተሽ ኪሩን ታውቀዋለህ እንዴ? ከስር ያለውን ኪሩን ይታወቃል ነው አቋለት ልጅ ሆነ ነው እሱ ልጅ ሆኖ ነው የሚያውቀው። አይ እኔ ልጅ ሆኜ ነው የሚያውቀኝ። ቄራ አካባቢ ብሎ የሚባል ካፌ ታውቃለህ? ምን ቄራ እዛ መስቀል ሰማዕታትን ታውቀዋለህ? እኔ ሳይቋቋም ገና እዛ እንትን አጥንት ሳይገባበት ነው የማውቀው። ትግብኑ ነው ሳይገባ ነው የማውቀው እንዴ ሳይሰራ ክብሮም የተነጋገሩ። እኔ እንግዲህ እሱ አጽሙ ገና ሳይገባ ከሆነ የሚያውቀው እኔ ደግሞ አጽሙ ከገባ በኋላ ስለሆነ እሱ ታላቄ ነው ማለት ነው። ክብሮም በውስጥ እንጨባበጣለን፣ ችግር የለውም። አባ እዛ ሳይክል ያነሳሳል እንደ ሰዎች የኔና ኤዝራ መዋያ ቤታችን ነበር። የኔ ኤዝራ ሐዋዝ ለዛ ነው ሚድል ስለነበር እዛ ነው የምንውለው። እኛ ልጆች ነበርን በጣም ያው ጨዋታ ያለበት ቦታ ነው የምንውለው። ድሮ ልጅ እያለን ከሐዋዝ ጋር ኳስም ምንም ለመጫወት ስቴዲየም ስለምንሄድ እዛው ነው የምንውለው ነበር። ይሄ ነው። አይ ስለ እድሜ ሲነሳ ብዙ ነገሮች አሉ ለካ። እንዴ አንተ እኮ የሆነ ፖስት አድርጌ ታች የአይሰለቸኝም ቅምጭብጫቢዎች ብዬ ቪዲዮ ፖስት አድርጌ እዛ ላይ ያሉ ኮሜንቶች ብታይ ማለት ነው ከልጅነቴ ጀምሮ ነው ዝማሬን እየሰማው ያደግኩት ይልና ፕሮፋይላቸውን ስትከፍት 55 ዓመታቸው 60 ዓመታቸው ነው። ከዛ ሲያቅተኝ እኔም ከልጅነቴ ጀምሮ መዝሙሬን ስሰማ ነው ያደግኩት አልኩኝ። እኔም እዛ ክሊፕ ላይ ግን ናቱ ነበር ቀድሞ ወጥቶ ነው ደርሼበት ነው በለኝ። ከዛ ያንተ መልስ አይ እኔም አብሬው ነው ያደግኩት ከመዝሙሬ ጋር አልኩኝ እንጂ እኔም ምን ልበል። ናቱ ነበር እዛ ክሊፕ ላይ ሊገባ። ናቱ እኮ በእድሜ ስለሚበልጠን እኮ ነው፣ ቁመት ይበልጠናል። ምን ልትል ፈልገው እና የምሬን እኮ ነው። ደብረ ሊባኖስ ለቀረጻ ሄደን በሰማይ ለእግዚአብሔር ምስጋና ልንቀረጽ ከኛ ጋር ሄዶ ከሰልፉ አውጥቶ አስቆሙት። ሁሉም እኩዮች ነን። ደብረ ሊባኖስ ጋር ላይ የተቀረጸ ነው በሰማይ ለእግዚአብሔር ምስጋና። ከዛ በጣም ተናደደ፣ በቃ አለቀሰ። ናቲ ያው ያደርሱልታል ብዬ ነው እንኳን አልተናገርኩም። የሚቆጨው እኮ እሱን አንተን ሲያይ አንተ በቁም ነገር እኮ ነው የሚያወራው። በጣም እንጂ በቁም ነገር ነው የሚቆጨው። አይ ናቲ ከባድ ነው። ብቻ ክብሩ ሰላም ነው። ሰላም በለን እስኪ የጠፋ ሰው
የጨዋታችሁን ላለመረበሽ ከሆነ እዮባዬ እንዴት ናችሁልኝ? እዝራዬ፣ አንትሽ ከላይም ከታችም ያላችሁ ሁሉም ሰላም እያለሁ። ትንሽ ጉንፋን ይዞኛል እዮባዬ። አለን እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ክብሮሜ እንኳን ደህና መጣ። ሰላም ነህ ወይ? ሀገር ነኝ ያለሁት። የት? ደሴ ኮምቦልቻ። አታስናፍቀኝ፣ አሁን ትስነካካኝ እና ዳዊትን ይዘዋት ሄድም ነበር። ዳዊትን ይዘዋት ሄድም ነበር። አይ ሌላ ቀን እናወራለን ስለ ዳዊት፣ ተው እንጂ። እሺ፣ እንዴት ነው አገልግሎት? ሁሉም ሰላም? በጣም ደስ ብሎኛል ስለተሰባሰባችሁ ስላየኋችሁ። እኔ ብዙ ሶሻል ሚዲያ እየተጠቀምኩ አይደለም እና አለፍ ስል ሳያችሁ ኢዮባንም ካገኘሁት ብዙ ጊዜ ሆነና እስኪ ሰላም ልበል ዛሬ ብዬ ነው የገባሁት። ጠፋ፣ ረጅም ጊዜ ቆየው ካየው ራሱ። በእርግጥ ሶሻል ሚዲያም እንደ በፊቱ አይደለም። የቲክቶክ ሰው ተጠፋፍቷል። ያ አብዛኛው እየገባ አይደለም። በተለይ ደግሞ የኔ ሰዓት በጣም ነው የሚያስጠላው። እኔ ያለሁበት ደግሞ በምንም ይሻላል፣ ወደ አሜሪካ ወደ አውሮፓ ምናምን ለእናንተ ይቀርባል ሰዓቱ ለመቁጠር። እኔ እናንተ ጋር ሲመሽ ነገ ይነጋል፣ ሲነጋ ደግሞ ይመሻል። ተቃራኒ እናንተ የምትሰባሰቡበት ሰዓት እኔ ጋር ያስቸግራል። የቀለሜ ጎረቤት ነህ አይደል? አዎ፣ ቀለም ያለበት ጋር ነው ያለሁት። ቀለሜ ጋር ነው ያለሁት። ቀደም አንድ ቪዲዮ ሰርቼ ነበረ፣ አይታችሁታል? ሞትኩኝ እና ቪዲዮን ለመስራት ግማሹ ቪዲዮ እየሳኩኝ በቃ ቆርጬ ያወጣሁት። ከመካነ ኢየሱሶች ጋር አሁን እየተጨቃጨቁ ነገር ነውና ያው እነሱ የመካነ ኢየሱስ የሚስጥራቶች ላይ ወደኛ ይቀርብ አይደለም። ከዛን ቂጣ ነው የሚበሉት የጌታ ራት ብለው ምናምን ብሎ አንዳንዱ ወይን ይላሉ። ከፈለጉ በደንበጫ አረቄ ለምን አይጠጡትም አላለም ማለት በጣም ተናድጄ ምናምን እንዴት እንዲላል ብዬ ልሰራ ፈልግና አባባሉ ምናምን ሁኔታው ያስቀኛል። ሰውየውና በጣም ከባድነት ላይ ያለ ሰው ነው። በጣም የሚገርም ሰው ነው። በእነዚህ ሰዎች ክርስትና መዋረዱ በጣም ነው የሚያሳዝነኝ። አሁን እነሱም ክርስቲያንን ብለው ክርስትናን ሲያዋርዱ፣ ጌታን እንወዳለን ብለው ጌታን ይሄንን ያክል ሲያመነጫጭቁት ማየት ራሱ በጣም ነው የሚያሳፍረውና በጣም ያሳዝናሉ። ሉተራውያንም ከነዚህ ጋር አንድ ነን ሲሉ ራሱ ማፈር አለባቸው። በጣም የሚያሳዝን ጊዜ ላይ የተደረሱ ኖ ባይዘዌ የህሊና ጉዳይ ነው። ህሊና ያለው ሰው ያገናዝባል። እኔ ከቤተክርስቲያን በወጣሁባቸው ሰዓቶች ብዙ ቦታ ላይ ተናግሬ ያውቃለሁ መሰለኝና በጣም ትልቁ ጥያቄ የነበረው ምንድን ነው? ከውስጤ ላይ የፍርሃተ እግዚአብሔር እግዚአብሔርን መፍራት ከውስጤ ላይ የእግዚአብሔርን ቃል መፍራት ከውስጤ ላይ ወጥቶ ነበር። በጣም በቃ ለብዙ ነገሮች ኢዚ ነው። በቃ በጣም ኢዚ ነኝ። በጣም ነው የምገረመው። የሚገርም ነገር እዮባ በጣም ነበር የምገረመው። እና የሆነ አንድ ጓደኛ ነበረኝ። አጋጣሚ እኔ ቋንቋ እችላለሁ፣ ብዙ አይነት ቋንቋዎች ነው ማወራው። ያው እንደዚህ ብዬ ከተናገር ቋንቋዎቹን ስለሚያውቋቸው ያው ሰዎቹን ሜንሽን እንዳላረግ ብዬ ነው። እና አጋጣሚ ሆኖ ሁለት ሴቶች አጠገባችን ቁጭ ብሎ ከኔ አጠገብ የነበረ ሰው ጋር ቁጭ ብሎ በእኛ ቋንቋ ያወራሉ። ወንድሜ እኮ እንደዚህ መንገድ ላይ ሆኖ ታሰረ፣ ወደ ውጭ ሀገር እየሄደ ታሰረብኝ፣ ምን እንደሚሻለኝ አላውቅም፣ እንደዚህ ሆነ፣ በዚህ ወጥቶ በዚህ ወርዶ ምናምን ትላለች አንደኛዋ ልጅ። እና ስትል በእኛ ቋንቋ ነው ያወራችሁ። አጠገቤ ያለው ሰው አይሰማምና በጣም አንጀቴን ስለበላች የሰራችውን የአራት ወሯን ደሞዝ እዛ ለታሰረበት ጉቦ ለመክፈል በቃ እንደዚህ ተቀብዬ እየላኩ ነው ምናምን ብላ ስታወራ ሰምቼ ለአጠገቤ ላለው ሰው ነገርኩት። አንተ አይገርምም እኮ በእኛ እኔ እኮ ቋንቋ ማልችል መስሏት እንደዚህ እያወራች እኮ ገርሞኝ በጣም በቃ አዘንኩላት። በጣም ነው ያዘንኩት ምናምን ብዬ ተናግሬ ከዛ ወደ ስራ ሄድኩኝ። እሱ ደግሞ ወደ ቸርች ይገባ ነበርና ቸርች ገባ።
ጓደኞቹ ምናምን ተሰበሰቡ ምናምን ቸርች ገባ። ያቺም ልጅ ቸርች ገባችና እዚህ ውስጥ አንድ ልጅ አለሻል መንገድ ላይ ወንድምሽ ታስሯል። አባባሉ እኮ የሚገርም መንገድ ላይ ወንድምሽ ታስሯል፣ ይሄን ያህል ብር አምጪ ተብለሻል፣ እንደዚህ ይልሻል፣ ስለዚህ እንዳሰጪ ብሩን እንደዚህ ሆኖ በዚህ ወጥቶ በዛ ወርዶ ምናምን ብሏት ልጅቷ እያለች በቃ እኔ ነኝ ምናምን እያለች ወጣች ከመሀል ከሰው መሀል ተጸለየላት ምናምንና ከዛ በሚገርም ሁኔታ ቆንጂት ታውቃለች መሰለኝ ትስቃለች። ቆንጂት ናት በደንብ የምታውቀው የምትረዳኝ ይመስለኛል። እና ከዛ በጣም በቃ ልጅቷ በቃ በተናገረው ነገር በጣም ኤክሳይትድ ሆና ብሩንም ሳትሰጥ ቆየች። አጋጣሚ ሆኖ የልጅቷ ወንድም ይፈታል ብሎኛል ብሏል። ከዛ ተፈቶ የሚፈልግበት ሀገር ያ ልጅ ይደርሳል። ሲደርስ ቀጥታ የተባለው የተጠየቀውን 400 ነው 300 ሺህ ብር ለሰዎቹ ልሰጥ የነበረውን አምጥታ ለዛ ሰውዬ ለኔ ጓደኛ ትሰጠዋለች። ለማቆ ሰው ሜንሽን ላለማድረግ ነው። ስትሰጠው አምጥቶ ሩቡን ግማሹን ሳም ሩቡን ለኔ አምጥቶ ሰጠኝ። ምን ነው ስለ እየዋት ስቃል ምንድነው ስለ ለአምጪው ይከፈለዋል አለኝ። ያሳቀኝ ለአምጪው ይከፈለዋል ብሎ 400 ሺህ ብር 100 ሺህ ብር ሰጠኝ። የምሬን 100 ሺህ ለአምጪ ገበያ ከፍተህለት ከዛ እኔ አልገባኝም ነበረ። ከዛ ለምንድነው እንደዚህ? እኔ ያው ከቤተክርስቲያን ስትመጣ ብዙ ጥያቄ አጠይቅም ታውቃለህ። መቼም የቤተክርስቲያን ልጆች ፋራ ነን፣ ብዙ ነገር ላይ ብዙ አይደለም፣ የገጠር ልጆች ነን በዛ ላይ እና ብዙ ላለመጠየቅ ብዬ ኖርማል ሆንኩና ከዛ በሳምንቱ ምናምን ልጅቷን ስናገኝ የሆነ ወሬ ስታወራ ጠብቆ ምን አለችህ ዛሬ አለኝ። አልገባኝም አልኩት። አልገባኝም ምን አለች ማለት ስለው አይ አሁን ስታወራ የነበረው ነገር ምንድነው ሲለኝ አይ እንደዚህ ሰላማዊ እንደዚህ ነው ያወራችው። ለምን ጠየቀኝ ግን ስለው ባለፈው 400 ሺህ እኮ ያስገኘው ብር በዚህ እኮ እሷ የተናገረችውን ተርጉመህ እኮ ነው ሲለኝ አንተ በቃ ፋራ መሆነ የዛን ቀን ነው የገባኝ። እግዚአብሔር አስበዋል። አሁን ባቅኖ ብዙ ነገሮች ባቅኖሮ ገብተዋል አይደል? ብዙ መስመሩ ሲያጡ ነገሮች አሉና አንዳንዴ የእግዚአብሔር ሐሳብ ያልሆኑ ነገሮች አሉ። በጣም ብዙ የእግዚአብሔር ሐሳብ ያልሆኑ ነገሮች ግን በሁኔታው የሚመስሉ ገብተዋል። ሴጣንም እንደሚያደርግ ታውቃለህ መቼም ያደርጋል፣ ግን ዘረቄታዊ የሆነ ነገር አይደለምና አንዳንዴ በአይምሯችንም በመንገዳችንም እንዳንስት ወደ እግዚአብሔር በደንብ ከልባችን ነው እንትን ማለት ያለብንና በዚህ አጋጣሚ ይሄን ልንገረው ብዬ ነው። አንተ ትውልዱም ተአምር ፈላጊ ነው። አይ እታች ኮሜንት ላይ እንደውም ሐቀኛ ፓስተር ነው እያሉ ነው። እንትኑን አስቦ ነው እንትኑን አስቦ ፊውቸሩን አስቦ እኮ ነው ወደፊቱን አስቦ ነው። አንድ ቋንቋ አይደለማ ማወራው ነው እኮ 4 ቋንቋ ነው 5 ቋንቋ እኮ ነው ማወራው። አንተን ነው መያዝ። አሁን የሚደወሉ ስልኮች ሊኖሩ ይችላሉ። እዝሩ ምን ይባላል? የዋ እንደዘመረው ተናገር ባሪያ ይዘማል እያለ ይቀበለው። አሁን ታስጠምደኛል። አሁን ሰውየው ራሱ በእርግጠኛነት እዚህ ቲክቶክ ላይ ይኖራል ያውቃል። ነገሩ ያራራልች ነው ይገባዋል። እሱ የለም ልክ አይደለም። ይኸውና ታውቀው ነው የሚመስለኝ እና እንደዛ ነው። ከባድ ነው በጣም። አንድ ሻውን ነገ 3 ቋንቋ ትምህርት ቤት ነው የምታገኘው። አንቲ እንዳከል ያልበናት ቁቤም እየጀመሩ ነው። ፍሬንችም እንደዛው ልጆች ያሉልኝ። በልጆች በኩል ነው ልታሰማራብን።
የኔ ቦርስ ነው አባ ጭራሽ ማለት ነው። ከባድ ነው። ከባድ ነው። መልእክቱ እንዳይረሳ ጋይስ፣ ቅድም የተናገርነው እንዳትረሱ። ለመቄዶንያ እሁድ 28 ነው የሚሆነው። እሁድ 28 ነው ከ6 ሰዓት ጀምሮ በሚሊኒየም አዳራሽ ጥንታዊ በጣም ብዙ የጥንት ጀምሮ ማለት ከበፊት ጀምሮ ያሉ ዘማሪያን ፊት ለፊት የምናውቃቸውም ማናውቃቸውም ትላልቅ ሰባኪያን ምንድነው አስተማሪዎች እነ መምህር ዘበነ ሌሎችም ብዙ መምህራን ጭምር የሚኖሩበት ትልቅ ጉባኤ ተዘጋጅቷል። ገቢው መቄዶንያን ለማገዝ ነው። ትኬት 300 ብር ነው። አዲስ አበባ ያላችሁ በር ላይ እየቆረጣችሁ ገብታችሁ የቃለ እግዚአብሔርን ተምራችሁ በአንድም ደግሞ በምትቆርጡት ትኬት በ300 ብር ማለት ነው እናት አባቶቻችንን በመቄዶንያ ያሉ እናት አባቶቻችንን እንረዳለን። ከሀገር ውጭ ያላችሁ ደግሞ አጋጣሚውን ተጠቅማችሁ 2ም 3ም ከዛም በላይ ትኬት ገዝታችሁ ለሌላቸው ሄደው እንዲማሩ ማድረግ ትችላላችሁ። በአንድም ሄደው እንዲማሩ በማድረግ ሌላ ጥቅም ነው ደግሞ መግዛቱ ለመቄዶንያ ደግሞ ሌላ ጥቅም ሌላ እርዳታ ነውና እንደዛ ማድረግ ትችላላችሁ። ይሄኛውን አማራጭ ለመጠቀም እዝሩን አናግሩት 0911 እዝሩ 5084 0911 5084 ጻፍ አርጓት። ከዛን ጻፉለት። ከዛ በኋላ ውጭ ያላችሁ እንዴት መርዳት ትችላላችሁ የሚለውን ወይም እንዴት ትኬቱ መግዛት ትችላላችሁ የሚለውን ይነግራችኋል። እንዳትረሱ፣ ትልቅ ስራ ነው። ቢኒያም እኔ በጣም ነው የሚያስገርመኝ በነገራችን ላይ ማለት እኛ ብንሆን እናደርገዋለን ወይ ብለን ብናስብ አናደርግም። እኔ በበኩሌ አደርጋለሁ ብዬ ልመጻደቅ አልፈልግም። አሜሪካ ሀገር ላይ እየኖረ በጣም ጥሩ ኑሮ እየኖረ ከቤተሰቦቹ ጋር ምናምን ያንን ሁሉ እርግፍ አድርጎ መጥቶ ከዛን ቤተሰቦቹ መኖሪያ ቤት የነበረ አሁን እነሱ እዛ ሲሄዱ እዛ ላይ ጀምሮ ዛሬ እንደ ሀገር ትልቅ የእርዳታ ተቋም በሀገራችን በብዙ ቦታዎች ላይ ቅርንጫፍ ያለው በቀን ከ2 እስከ 3 ሚሊዮን ወጪ የሚያወጣ ትልቅ ተቋም ነው የገነባውና እናት አባቶችን ሜዳ የወደቁ ለሀገር ውለታ የዋሉ ለቤተክርስቲያን ውለታ የዋሉ በእስልምናም በሌላውም ያገለገሉ እንደ እምነታቸው ታላላቅ አባቶች እምነት፣ ጾታ ምን ሳይለይ በከባድ ሁኔታ በአእምሮ ህመም ምንድነው መጸዳጃ እንኳን በራሳቸው መጠቀም የማይችሉትን ጭምር ሰው መሆን በቂ ነው በሚል መርህ ሰውን ለመርዳት የተነሳ ትልቅ ሰው ነው። እውነት ለመናገር እሱን መሆን ወይም እንደሱ ማድረግ በጣም ከባድ ነው ለኛ። ስለዚህ ቢያንስ እሱን ከጀርባ ሆነን እንኳን እሱን ማገዝ ትልቅ ነገር ነው። እግዚአብሔርም ደግሞ የምናደርግበትን ነገር ያህል እንደየስራችን ሲከፍለን መቼም የተራበን ማብላት የተጠማን ማጠጣት ሜዳን እንደማይወድቅ በቃሉን የነገረን ጌታ ኢየሱስ የማቴዎስ ወንጌል ምዕራፍ 25ን ማንበብ ነው። ስለዚህ በዚህ እንተባበር ለማለት ነው፣ እንዳትረሱት። አዮብ እግዚአብሔር ያክብርልኝ። 5084 11 11 5084 አንዳ ያው እንድትረዱ ነው ፖይንቱ። ቦታውን ነው የምጠቁማችሁ ለማን እንደምትረዱ እንጂ ምንም የምሰጠው አካውንት ምናምን የለም። እንዴት እንደምትረዱ የት እንደሚሸጥ ቦታ ለማወቅ ነው ይህን እንትን ብለው ያው ሌላ ነገር እንዳይመስላችሁ የኔ ብዙዎቻችሁ አንደኛ አዛውንቶችን መጥቀም ነው። ሁለተኛ ደግሞ ይሄን ሁሉ እየለፉ ያሉትን አገልጋዮች ለማገዝ ነው ትልቁ ነገር። ምንም አገልጋዮቹ የሚያገኙት ነገር የለም። ኦል የሚደረገው የሚገባው ገቢ ለመቄዶንያ ነው የሚገባው። ለለፉ ወንድሞች እህቶች ነው እዛው ላሉ የሚገባውና በዚህ ነገር ላይ እንትን በሉ። ሌሎቻችሁ ሀሳብ ያላችሁ ወንድሞቼ እናቶቼ ደግሞ እነ ብሬም ገብተዋልና አንዳንድ ሀሳቦችን ተናገሩና በጊዜ እንዘጋለን። ከዛ በመቀጠል ግን መናገር የምፈልገው ነገር ምንድነው፣ ሁላችንም እንደ ክርስቲያን ግዴታችን ምንድነው፣ በየትኛውም መንገድ ላይ የተቸገሩ ሰዎችን መርዳት ባለብን መንገድ መርዳት ነው ያለብንና ይሄ የኔ ወይ ደግሞ የኢዮብ ያንተነህ ወይ የብሬ ወይ ክብሮም የሌሎቻችንም ግዴታ አይደለም፣ የሁላችንም ግዴታ ነው። በህይወት እስካለን ድረስ እግዚአብሔር ባስቀመጠን ቦታ ላይ
ደካሞችን ማገዝ ባለብን መንገድ ማገዝ አለብን። ነገ እኛ እንድንታገዝ አናቅም፣ ሁላችንም ፍጻሜያችንን አናቅም። ምናልባት ደግሞ እዚህ ውስጥ በጣም ጎበዛዝት ሆነን በጣም ቆነጃጅት ሆነን የምንታይ ሰዎች መጨረሻችን በጣም በማይታሰብ ሁኔታ እዛ ቦታ ላይ መገኘት ሊሆን ይችላል። ስለዚህ እግዚአብሔር ደግሞ መልካሙን ነገር ነው ለኛ የሚያስበውና በዚህ ረገድ ላይ ሁላችንም መረባረብ አለብን። ብርዬ ሀሳብ ካለ ያንተን ሀሳብ እንስማ፣ ከዛ በኋላ እንዘጋለን። እሺ እዝሩ ይሻላል። እሺ ካልክ ብሬ እንትን እየተከባበርን ማለት ነው። ጨርሷል። አሁን ሰውዬ ለምን ቪዲዮ ለምን አያጠፋልንም? ደግሞ ሱቁን እንዳታስታውቅ አንተ እኮ ችግር አለብህ። እኔ ሱቅ በጣም ነው የምትወዱት በዚህ አጋጣሚ እና ተመለስ። ስማ ፓኬጅ አለ ለማስታወቅ ማለት ነው። የሚሄድበት ርቀት እመጣለሁ አልኩት። ከዛ ቦታውን ስለማላውቀው ገብርኤል የት ጋ ነው አልኩት። ገብርኤል የት ጋ ነው ስለው በሻሎም እንትን አልፈ ሻሎም ነው ምንድን ነበር? አሜን ነው ሻሎም ነው አሜን ነው አሜን። በአሜን በኩል አልፈ ስትታጠፍ አለኝ የሱ ሱቅ ያለው 17 ጋር 16 ነው 17 ጋር ገብርኤል ያለ በዛኛው ጥግ ጭራሽ እኮ የምታልፍበት መንገድ አይደለም። በአሜን በኩል እንደዚህ ታጥፈ ይለኛል አስሬ። እና ታዲያ አሜን ፋሽንን አንተ እንዴት ተወናት? ተው ነው ክፉ አታናግረኝ። እዚያውን አንቲሽ አለ ትልቅ ሰው እስካሁን ፓኬጅን ውሰድ። አንቲሽ ተው ሌላ ሬክላም ይታያል እያለ የት ድረስ በእግር እንደወሰደኝ ብታይ። ማይክ አልከፈተም። ማይክ አልከፈተም። ባሌ ተክለ ሃይማኖት ጉባኤ ተጋብዣለሁ። ብሬ ነው እዮብ ነው የሚመለከተው፣ እንትና ነው የሚመለከተው፣ ልደት ነው የሚመለከተው። ለካ ልደት ምን አገባው? ምን ያውቃል ልደት? አንተ ነው የሚመለከተሽ እንደዛ ለማለት ልደት ማን ነው እሱ ራሱ? እና በነገራችን ላይ ጎባ ተክለ ሃይማኖት የደብረ ሊባኖስ እንትን ያለው ይሄ የመልክዓ ምድሩ አቀማመጡ ብዙ ነገሩ ከደብረ ሊባኖስ ጋር ፏፏቴው ይለያል። በዛ ላይ መነኮሳቱ ሰራተኛ ናቸው እንዳለ ንብ አለ፣ ከብት እርባታ አለ ምናምን ነገርና በጣም የሚያምር ቦታ ነው። የምር ማለት ይሄ እንዴት ነው የገዳም ድባብ ያለው በጣም መወድ ቦታ ነው። ፕላስ ደግሞ ብፁዕ አባታችን አቡነ ሰላማ በረከታቸው ይደርብን፣ እሳቸው የመሰረቱት እንዲያውም እንግዲህ መነኩሴው ጫካ ገብቶ ውሃ መሸጥ ጀምሯል እስኪባሉ ብዙ የተባሉበት ብዙም ደግሞ ለባሌ ሕዝብ በረከት የሆነ ቦታ በረከት የሚሆኑ አባት ነበሩ። ደስ የሚል ቦታ ነው። አጋጣሚ በጣም ደስ የሚያምር ቦታ ነው። ተክልዬ ማስታውሳለሁ። እኔ በጣም ነው ማስታውሰው። ሐዋርያው መነኩሴ የሚለው መዝሙር የተሰራው እዛ ነው። የአሸናፊ ገ አላውቀውም ግን አውቀዋለሁ። በጣም የሚያምር ቦታ ነው ያለው። እጅግ በጣም በኮይር ደረጃ ዘማሪያን ህብረት በማድረግ ደረጃ እንደ ባሌ አይነት የሚያምር የሰንበት ትምህርት ቤት ዝማሬ የሚዘምሩ ሰንበት ተማሪዎች ያሉበት ቦታ እዛ ብቻ ነው። በጣም ነው የሚያምሩት። ባይዘው እኔ ብዙ ጊዜ ዛሬ ግን አንተ በጣም ጥሩ ነው። በቀኝን የተነሳው ዛሬ እያስመሰከረ ነው። እግዚአብሔር ይመስገን። አይ እውነቴን እኮ ነው። በእውነት የሚገርም ማለት ነው። እኔ በህይወቴ በዚህ ድምፁ እዮብ ቆይ አንዴ ዝም በል አንተ። አቤት አንተ የሚገርም በህይወቴ በሰንበት ትምህርት ቤት ደረጃ ሁሉም ሰንበት ተማሪ በጣም ታታሪ በጣም የሚያምር ነው ኢትዮጵያ ውስጥ ያለው። እኔ በህይወቴ እንደ ባሌ ተክለ ሃይማኖት ሰንበት ተማሪ፣ እንደ ሻሸመኔ ሚካኤል ሰንበት ተማሪ፣ እንደ ወልቂጤ ማርያም ደግሞ ከዛ በመቀጠል የት ነው ያለው? በጣም እንደብለግና በዛ አውዝሩ አሁን እንዳለህበት ማን ረሳ? አሁን እንዳለህበት ኮምቦልቻ አላየውማ። ይዛኔ ግን በጣም ብዙ ናቸው። እኔ በጣም የትም ቦታ ላይ አይቻለሁ። በጣም ብዙዎችን አይቻለሁ። ኮምቦልቻዎች በዚህ አጋጣሚ ካላቸው አባሩት ማለት እንዴት ነገር ጠይቁት ወይ ደግሞ ያዙ። አላባማ የታወቀ ነው። አላባ ድምፃዊ ይበዛዋል እኮ ችግሩ
ቅድስቴ አላባ ድምፃዊ ይበዛል። ግን ክቡር እንደሱ አይደል? ክብሮ እንደሱ እኮ ነው። የያዙት ያናግሩት። አቤት በላል በዛን ሰዓት ቢባልም እኮ በጉባኤ እኮ ግን እንደ ሻሸመኔ ቅዱስ ሚካኤል አልነበረም። አማሮ ህዝቡ ነው ድምፃዊ። አማሮ ህዝቡ እንደ ህዝብ ደግሞ እንደ አማሮ ድምፃዊ ህዝብ የለም። ሁሉም ሰው ድምፃዊ ነው። በጣም ነው የሚገርም። ሁሉም ሰው አንተዬ ይበልጣል። ይኸው ነው ያለው ነገር። ኤኒዌይ ኢዮብ ግን በጣም ለመናገር እንትን አልክ ምናምን ያው ይሁን እና ብሬ ስለ ሀገሩ ሲነሳ አንተ ኢዮባን ከለከለውና ኢዮብ እስኪ ተንፈስ በል አውቄን ያቆምኩበት አይደለም። ኢዮባ ይቆያል ትንሽ። ብሬ እኮ በጣም እኮ ከባድ ሰው እኮ ነው። ባለፈውም እንዳደረገኝ ኢንተርቪው ጋበዝኩትና ዲያቆናቱ ሁሉ ፓርላማ መግባት አለባቸው ብሎ ወሽመጤን ቆረጠው። እዛና እንዲህ ነኝ ልታሳስረኝ እኔ ስማ እንዴት አሰላ ሂጄ እንደመጣሁ አንተ ደግሞ ለካ እንደዛ ሂጄባቸዋለሁ። እንደ ሰዎቹን ኮፍያ ፈልጉልኝ ብዬ መነጽር ፈልጉልኝ ብዬ አሰላ እንዴት ሂጄ እንደመጣሁ እኔ ያውቃለሁ። ጥቁር ኮፍያ እንዳይሆን ብቻ ኧረ መልኩ ምንም ይሁን የሚደብቅ ብቻ። ሰዎች ባይዞ በዚህ አጋጣሚ ገብታችሁ ተመልከቱት። ኢዮብ ፖድካስት ላይ ኢዮብ ዘሚካኤል ፖድካስት ላይ ተብሬጋው ኢኮኖዝሩ እሷን ለማስተዋወቅ ነው። በነገራችን ላይ አረዮ እና ለማንኛውም ስትተኙ በዩቲዩብ ጋለፉ። የምር ግን የኢዮብን ግን ለምንድን ነው ብሬን ማታቀርበው? አታምንበትም እንዴ? አላየኸውም? አታምንበትም መቅረቡ። እዚህ ከኮምቦልቻ መልስ ምሳ ጋብዛለሁ፣ እናወራለን። ከኮምቦልቻ መልስ ምሳ ጋብዛለሁ በራሴው። ስማ ኢዮባ የተረፈ ብር አለው ከባለፈው ለኤቪደንስ እንዲሆን እያስገባው ነው። እኔማ ሜላትን እያስገባው ነው ስንት እንደከፈለች እንጂ እችንማ አልፈታት ስትመጣ እናወራበታለን። ወይኔ እዝራ ግን አንተ መንፈሳዊ ቦታ እንደ ያለው አንተ ቆይ አሁን ኢዮብ ግን ጥሬ ሀገር ላይ ነኝ ያለሁትና በረከታቸው ይድርብንና ክብሮም ይነሳል። አሁን ክብሮም ይነሳል። እጅግ በጣም የሚያምር ሀገር ነው። ኢዮብ ዘሚካኤል ፖድካስት ነው። ኢዮብ ዘሚካኤል ፖድካስት ነው የሚለው የዩቲዩቡ ስም ኢዮብ ዘሚካኤል ፖድካስት ነው የሚለው። ብዙም አይከብድም። ብዙም ተመሳሳይ እንትን ስለሌለው ብዙ አያስቸግርም። ኢዮብ ዘሚካኤል ፖድካስት ብላችሁ ብትገቡ ታገኙታላችሁ በቀላሉ። ባይዞ በጣም ተደክሞበት ነው የሚሰራው ዩቲዩብ እና ግን በሚፈለገው ልክ ደግሞ አይታይም ምናምን። ያው ልብ ዝቅ ረጅም ሰዓት ነበር የቆየነው ታስታውሳለህ? ኢዮባ ቀረጻውን ለማድረግ ከስንት ሰዓት እስከ ስንት ሰዓት ነበር የነበረው? የእኛ እንኳን ማለት ነው። እና ተመልካች ሲያጣ ግን ቅር ይላል። እና ተመልከቱ ሰዎች ኢዮብ ዘሚካኤል ፖድካስት ነው የሚለው። ሁላችንም እንመልከት፣ ምክንያቱም ያው አገልግሎቱ የጋራ ነው። ያ ኢዮባ በለጥከን እኮ በምን እንዲያሳምረን የቀረጽ ነው። እዝሩ አንተ በጣም ነው የሚያምረው። ማርያም አይቼዋለሁ እንዴ ሰብስክራይብ ስላደረኩት ይመጣል። ጎበዝ ዲያቆናት ለምን ፓርላማውን አይሞሉት? አየህ አይደለ? በጣም ነው የሚያምረው። በገዛ እጄ ነው ያልኩት። ብሬ ደግሞ ከነ ዩኒፎርሙ ነው የገባው። አንተ በግድ ሰጥቶኝ እኮ ዩኒፎርሙ በግድ ነው የመለስኩለት እኮ ኢዮባ፣ በግድ መልሼለት ነው። ምንድነው ትሉት እናንተ ሰዎች? ቆይ ረጋታ ዛሬ ቀለሜን አረጋችሁት እኮ ይሄን ልጅ ሄዳችሁብኝ። እኔ ሳላውቅ ሄድ ነው የገባሁት። ያው ክብሮም ስላለ ነው እንጂ እዚህ ቤት ወጣ ነበር።
ሌላ ቦታ ነው እንደመጣሁት ነው። ኢዮብ አረገጣ ናፍቆሃል? አይ ቺቹቤ ብሬ በአካል ስንገናኝ በጣም ነው የሚሄድባት። የቷን ዩኒፎርም ነው? ስማ ከብሩኬ ጋር እናወራታለን። ኧረ ኦኬ። አሁን ገብቶኛል። አይደለም እናንተ አብራችሁ የምታሳልፉት እኔ እንኳን ራሱ በቁንጽል ገብቶኛል። ኧረ አንተ ይመች። ስማ እዝሩ ብሩኬንም እኮ ዩኒፎርም አልብሶ ሊኮት እኮ ነው። እኛ እዛ ተቀጥሮ መጣ እንዲያለን ደስ ይላል፣ ደስ ይላል። ታዲያ ብሩኬ ለብሬ ለነቀፋ አይመጣም፣ ማታ ለምስክርነት ነው እንጂ። ሰማ እዝሩ እኔ ይሄን ዩኒፎርም ዮሐዴ ላይ አስበከዋል። ስማ አክሊልን 2 ፌስታል አሸክሞት ሊወድቅ ነበረ። አይተናል። ኪራይ አጫጅ ነው መሰለኝ እሱማ ሲመጣ። አክሊልማ የራም ማስታወቂያ መስሎ አረተው። አንተ ከኛ ተማር። እንደዛ ነው የሚሻለው። ከኛ እዝሩ ይሻላል። በዚያ ነገር ነበር። እኔ የፍቅር ሰራተኛ ነኝ። ምን አልክ ዮባ? እረፍት ነገር ላድርግ። ቅድም ካልኩ ነገር ላይ ስለመጣው ትንሽ እንትን እያለ ኢዮባም እዝራም ማለት ነው። እንትናችሁን ጠብቁ፣ ቃላችሁን ጠብቁ። እዚህ ህዝብ ፊት ማለት ነው። ኢዮባም እዝራም በዩኒፎርም ነው። ከዩኒፎርሙን አድርጋችሁ ላይ በፈለጋችሁት ግን አንድ ቀን በሰፊው ምሳ ምናምን ተዘጋጅቶ ካልሆነ በስተቀር እንደዚህ በባዶ ሆድ አንችልም። ይሻለው የምሬን ነው። አሁን ኢዮቤም ማረፍ ስላለባቸው ሁላችሁም እዚህ ያላችሁ 194 ሰዎች ናችሁ። በመቄዶንያ በጎ አድራጎት ድርጅት በ28 እሑድ ቀን ከቀኑ 6 ሰዓት ጀምሮ ታላቅ መንፈሳዊ መርሃ ግብር ተዘጋጅቷል። በሚሊኒየም አዳራሽ ነው። ከቀኑ 6 ሰዓት ጀምሮ ነው። እጅግ በጣም የምንወዳቸው አገልጋዮች አሉ። መምህር ቀሲስ ዘበነ ለማ፣ ተስፋዬ መቆያ፣ ሌሎችም ደግሞ በጣም የምንወዳቸው እነ ስሙር፣ እነ ዘማሪ አዋዝ፣ ዘማሪት ፋንቱ ወልዴ፣ እነ ሲስተር ህይወት፣ እነ ይትባረክ እንዳለ እጅግ በጣም ብዙ የምናውቃቸው እጅግ በጣም እነ ብሩክታዊት፣ እነ መቅደስ ማርዬ በጣም የምንወዳቸው እነ ስምረት፣ እነ ወርቅነሽ ኃይሉ፣ እነ ወርቅነሽ የድሮዋ እህታችን በጣም ብዙዎች ናቸውና ያሉት ከነሱ ጋር በመሆን እግዚአብሔርን እናመሰግናለን። በዛውም ደግሞ መቄዶንያን እንረዳለን። 300 ብር እጅግ በጣም ትንሽ ነው። ሁላችንም ትኬት በመግዛት ደግሞ ገዝተን መግባት የማንችል ደግሞ በውጭ ሀገር ያለን ሰዎች ትኬቱን በመግዛትና ለሌላ ሰው በመስጠት መርዳት እንችላለን። ከዛ በመቀጠል ደግሞ ቦታ ደግሞ አንዳንድ ነገሮችን ማወቅ ፈልጋችሁ በ0911 11 50 84 ብቻ ደውላችሁ ቦታና ትኬት እንዴት እንደምትገዙ ብቻ ነው የምጠቁማችሁ። ይሄን ማድረግ ትችላላችሁ። ሌላ ሀሳብ ካላችሁ ኢዮቤ በሉና ደናዘሩን ብላቸው ወዳጆቻችን። ያው እኔ የለኝም ዝሩዬ። የዛለት እንግዲህ እዛው እንገናኝ እሑድ ቀን ምንድነው ሚሊኒየም አዳራሽ እንዳትቀር። ቦሮ ሰጅርታ ዮባ ቦሩ እንትን ሄዳለሁ ማን ሐኪሚ አልተሻለም። አዎ ያው ለ5 ቀን ምናምንም ስላለ ወደዛ ነገር ሲምቢል ብላ በቃ እሺ ናቢል ቢል እዝሩ እግዚአብሔር ያክብርልን። እናመሰግናለን። እናመሰግናለን። አንተዬ ከአገልግሎት ላይ ወጥቶ በነገራችን ላይ እዝሩ አገልግሎ ጨርሶ
ከዛም ደግሞ ያለ እረፍት ቀጥታ ወደዚህ ነው የመጣውና ዝሩ እግዚአብሔር ይስጥልን፣ እናመሰግናለን። ያገልግሎት ያክብራችሁ። በጣም አመሰግናለሁ። ሁላችሁም ዮብን ሰብስክራይብ አድርጉት ዩቲዩብ ላይ የገባችሁ፣ ብሬንም ልክ እንደዚሁ። ክብሮሜ ሰላም ደርልን፣ አንትዬ ሰላም ደርልን። ሌሎቻችሁንም እግዚአብሔር ያክብራችሁ። ሁላችንም እሁድ ቀን ከቀኑ 6 ሰዓት ጀምሮ በሚሊኒየም አዳራሽ እንገናኝ። እኔም ከኮምቦልቻ እሁድ ቀን የጠዋት አገልግሎት ጨርሼ እወጣለሁ። እዛው እንገናኛለን። ሰላም ክርስቶስ ይብዛላችሁ። መልካም ጊዜ። ብሬ ሰላም መልካም ጊዜ ይሁንላችሁ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ስላከበራችሁኝ ቁም ነገር ነው ብላችሁ ደግሞ ከኔ ጋር ስለነበራችሁ አመሰግናለሁ። ሁላችሁንም መልካም ጊዜ ይሁንላችሁ። ሰላም ደሩልን።